ወንድ ዛሬ ወጥ እንዲሰራ ሴቷ ደጅ ወጣ እንድትደባደብ የማረግ አላማ ያለው አይደለም። ይሄ ህፃን ጨዋታ አይደለም። ዞሮ ዞሮ ሴቶችን ለብቻ ነጥለሽ የሆነ መታኖሪበት ዓለም የለም። ማህበረሰብ ማለት ሴትና ወንድ ናቸው። የሴትና የወንድ መስተጋብሩን ለሁለቱም ፌር በቃ ጠቅላይ ሚኒስትሩ ታዛዥ እንዲሆኑለት ነው ስለማይችሉ ለመጠቀም ብሎ ነው የሚል በጣም ቶክሲክ የሆኑ ደግሞ እነኚህ ነገሮች ከማጠብቂያቸው ሰዎች በጣም ትልልቅ ናቸው የምትያቸው ሰዎች እዚህ ጀንደር ኢኳሊቲ ላይ ሲመጣ በጣም ወርደው በከፍተኛ የፖለቲካ አመራርነት ደረጃ እንኳን ያሉ ሴቶችን በጣም ጥሩ በሙያቸው አድቫንስ ያደረጉ ሴቶችን በዚህ ሪያሊስቲክ ባልሆነና አንድ ወጥ የሆነ ሴቶችን ለሁሉንም ሴት ጥሩ ሴት ማለት 18 አመት ላይ ያለች የሆነ 8 ቁጥር የምትመስል አርጎ በማስቀመጥ ምንድነው ሴቶቹን ብቻ ሰልፍ ስቲም እንዳይኖራቸው ለማድረግ ስራቸው መመዘን ሲኖርበት ግን ከስራቸው ውጪ ወይ የትዳር ስታተሷን አንስቶ ወይ ከፍቅረኛዋ ጋር በፊት የነበራትን ፌል ያደረገ ግንኙነት በማንሳት በቁመናዋ በመናምን ቦዲ ሼሚንግ በብዛት ታይበታለሽ። አንድ ወንድ ምን አይነት ባህሪ ምን አይነት አለባበስ ምን አይነት ቁመና ሊኖረው ይገባል የሚለውን አስመልክቶ ያለው ትርጉም ሴቶችን ብቻ አይደለም ወንዶችንም ነው የሚጎዳው። ወንዶች ብሬድ ዊነር የመሆን ግዴታ አለባቸው። ስሜታቸውን አልቅሰው መግለጽ አይችሉም። ሴት ምናምን ተብሎ እንትን በዚህ ምክንያት በጣም ስትረስ ነው ብዙ ሱስ ምናምን የመግባት እንትን በጦርነትም ማን ነው በብዛት እንትን የሚለው እስቲ በተለያየ መንገድ አንድ ሰው በሆነ መንገድ እዛ ላይ ጽፎ የሚለቀው ነገር በጣም ብዙዎችን ነው ያው እንደምታውቂው እንደ ሚዲያ የሰዎችን ፐርሴፕሽን ሼፕ የሚያደርግ ነገር ነው። ከሜይንስትሪም ሚዲያው ምናልባት በባሰ ሁኔታ ኤልሳ ሰፋ ማናት ስለሚለው ሶሻል ሚዲያው ስላንቺ ሰዎች ያላቸውን ግንዛቤ በፖዚቲቭም በኔጌቲቭም ሼፕ ያደርጋል። ጤና ይስጥልን የስለኛ ፖድካስት ተከታታዮች፣ ዛሬ በሶሻል ሚዲያው ስለ ህግ የተለያዩ እውቀቶችን መረጃዎችን ለህብረተሰቡ በመስጠት ተቀባይነት እያገኘች ያለችውን ጠበቃ ሰብለ አሰፋን ጋብዘንላችኋል። ከህግ ጋር ተያይዞ በተለይ ደግሞ ሶሻል ሚዲያው እየፈጠራቸው ያሉ ጫናዎችን እንዴት መቋቋም ይቻላል የሚለው ላይ እንጨዋወታለን። እንድትከታተሉ ጋብዛችኋለሁ። እንኳን ደህና መጣሽ ሰብለ። እንኳን ደህና ቆየሽኝ ኤልሳ። እንግዲህ የሶሻል ሚዲያ ላይ በአጭር ጊዜ ወደ ቲክቶክ መተሽ ብዙ ሰው ጠበቃ ሰብለ አሰፋ የሚለውን በደንብ እንዲያውቅ ብዙ የህግ መረጃዎችን እያስተላለፍሽን ያለሽውና የህግ ጉዳይ ብዙ ጊዜ ለተወሰኑ ሰዎች ብቻ የሚተው ይሆንና ብዙ የእውቀት ክፍተት ነበር። እንዴት ነው ወደ ሶሻል ሚዲያው ላይ መጣሽው? አው ምንድነው እንግዲህ ኤልሲ እኔ በፊት ያው ፌስቡክ ላይ ሊንክድኢን ላይ የመጻፍ ብዙ ልምዶች ነበሩኝ። በተለያየ ማህበረሰባዊ በሆኑ ጉዳዮች ላይ በጀንደር ላይ በተለይ የተለያዩ ነገሮችን እጽፍ ነበረ። አሁን ደግሞ ከቅርብ ጊዜ ወዲህ እንግዲህ ኦልሞስት ወደ 6 ወር ይሆነኛል ወደ ቲክቶክ መጥቻለሁ። ቲክቶክ ያው ስገባ እንደዚህ አይነት ተጽዕኖ ይኖረኛል ብዬ ማስብ ያልነበረም። ልክ ከጀመርኩት በኋላ ግን ከሰው የነበረው ሪአክሽን ከዛም በኋላ ደግሞ ያለውን ሁኔታ ሳይ ምን ያህል ሌጋል አዌርነስ የህግ ግንዛቤ ላይ ሰፊ ክፍተት እንዳለና ቲክቶክ ደግሞ ይህንን ጋፕ ለመሙላት ትልቅ የሆነ ሚና ሊጫወት የሚችል ፕላትፎርም እንደሆነ ተረዳሁኝ። ያው እንደምታውቂው አጫጭር ቪዲዮዎች ናቸው። ልክ በዛ መጠን አጫጭር ኮንቴንት በሆነ እንትን ግን በተለይ ደግሞ ህግን ያው እንደምታውቂው አለማወቅ ከተጠያቂነት አያድንም። አሁን ደግሞ እንደምታየው በጣም በአጫጭር ጊዜ መመሪያዎች ይወጣሉ፣ ነባር ህጎች ይሻሻላሉ። ሰዎች ምንም የማያውቋቸው ህጎች ወዲያውኑ እየተተገበሩ ህይወታቸውን ላይ ችግር የሚፈጥርበት ሁኔታ አለና ያንን ጋፕ ለመሙላት በጣም እየተጠቀምኩበት ነው። ከዛም በኋላም የሰውን ደግሞ ሪአክሽን ሳይ እንዳይሹ በአጭር ጊዜ አሁን ከ200 ሺህ በላይ ተከታይ ከ1.5 ሚሊዮን በላይ ላይክስ አሉኝ። እነዚህንም ሁኔታም ሳይ ያው ማለት ምን ያህል የግንዛቤ ጋፕ እንዳለና በጣም አስፈላጊ ነገር እንደሆነ ነው የገባኝና ከዛ አንፃር ነው ማለት ነው። ፊድባኩ እንዴት አገኘሽው? ብዙ ሰው እየተከታተለ በተለይ ደግሞ አሁን ህጎች በጣም ይለዋወጣሉ፣ አዳዲስ ህጎች ይወጣሉና እዛ ላይ ከስር ያንን መረጃ ስለምትሰጪ ያው ብዙዎችም ለኔም የሚሰጡኝ አስተያየት ነው። ፊድባኩን እንዴት አገኘሽው? ዛፍ ቲክቶክ ላይ ከዛ ውጪ ባለው በጣም የሚገርም ነው ፊድባኩ። በቃ ማለት አሁን እኔም ማየዋለሁ ኢምፓክቱን። አሁን ቅርብ ጊዜ የወጡትን ህጎች ለምሳሌ ብታይ
አሁን የምሽት ስራን ንግድ ስራን በተመለከተ የወጣ መመሪያ ነበር። አሁን አንዱ ቫይራል በጣም ይሄደልኝ ቪዲዮ እሱ ነው። እሱን እንደምታውቂው አሁን የአዲስ አበባ መስተዳድር ከከተማዋ እድገት አንጻር ለቱሪዝም የበለጠ መስህብ እንዲሆን ለማድረግ ብሎ ማንኛውም በንግድ የተሰማራ በአገልግሎትም በሽያጭም ነጋዴ እስከ ምሽቱ 3 ሰዓት መስራት አለበት ተብሎ መመሪያው ወጥቷል። መተግበር ሊጀምር ነበርና ዴዋን እኔም እንትኑን ቪዲዮ ኮንቴንቱን እዛ ላይ የሰራውበት ቀን ማንም ሰው ያቆም ነበር። ያንም ባለማወቅ ግን ማታ ላይ ባለመክፈትሽ አገልግሎት ባለመስጠትሽ 10,000 ብር በእያንዳንዱ ቀን ቅጣት ያስከትል ነበርና ኢምፓክቱን ወዲያው የምታዩ ነገር ነው። ከዛም በኋላ የሚወጡ ህጎችን ስታያቸው ከወንዝ ዳርቻ ልማት ጋር አሁን በተገናኘ ደግሞ ይወጣል። ምንም በጣም ፍሳሽ ጋር በተገናኘ ኖርማሊ ምንም ማያስቀጡ ነገሮች በ500,000 ብር በ100,000 ብር የሚያስቀጡበት ሁኔታ አለ። አንደኛ ስዊፍት ናቸው፣ በፍጥነት ነው መመሪያዎቹ የሚወጡት። ሲወጡ ደግሞ ሰው አስቀድሞ ተረድቷቸው እንዲተገበሩ የማድረግ ነገር አይደለም። ከወጡ በቀን ጀምሮ ተግባራዊ ነው የሚሆኑትና እዚህ ጋር ህግ ይወጣል። በአንድ በኩል ደግሞ ህግን አለማወቅ ከተጠያቂነት አያድንም። በመሀል የግንዛቤ ጋፕ ነበር በጣም ሰፊ እና እሱን በተመለከተ በቃ ማህበረሰቡ ጥቅሙን እያየው በጣም ጥሩ ምልሽ እንዲህ ብዙ ሰው የሚከተለኝም ነገር ኮሜንቶችም ከስር ማገኘው በአብዛኛው በጣም የሚያበረታታ በጣም ጠቃሚ መሆኑን ነው እየተገነዘብኩ ያለሁት። በጣም ነው የሚያበረታቱኝ። በጣም ነው በዚህ አጋጣሚ ቲክቶክ ተከታዮቼን አድማጮቼን ማመሰግነው። እግዚአብሔር ያክብርልኝ ነው የምለው። በጣም ነው ጥሩ እየሄደ ነው። ግን ጠበቃ ሰብለ አሰፋ ብለሽ ነው እዛ ላይም መረጃዎችን የምትሰጪውና ሰብለ አሰፋ ደግሞ ማናት ለሚለው ለኔ እህቴ ናት፣ ታናሽ እህቴ ናት። ለሌላው ሰው ደግሞ ሙያው ላይ ከዚህ ከህግ ትምህርት ጋርም በተያያዘ እስቲ ራስሽን በደንብ አስተዋውቂ። እኔ እንግዲህ የህግ ባለሙያ ነኝ። ከዛ ከህግ ባለሙያነቴ በተጨማሪ በስርዓተ ጾታ እኩልነትና ርትዕ ላይ በጣም ብዙ ስራዎችን እሰራለሁ። በህግ ባለሙያነቴ ላለፉት 16 ዓመታት በጥብቅና ሙያ ላይ ነው ያለሁት። አሁን ደግሞ በኢትዮጵያ ያው እስካሁን ድረስ ከቅርብ ጊዜ ድረስ ሎ ፈርም የጥብቅና አገልግሎት ድርጅት አይፈቀድም ነበር። አሁን አዲስ አዋጅ ወጥቶ እሱ በተፈቀደበት ሁኔታ ሌጋል ኤግልስ ሎ ፈርም የሚባል አቋቁሜ ከፓርትነሬ ጋር በጣም በተደራጀ ሁኔታ ለግለሰቦችም ለተቋማትም ዓለም አቀፍም ሎካልም ለሆኑ ተቋማትም በጣም ጥሩ አድቫንስድ የሆነ የማማከርና ፍርድ ቤት ሌሎች በከፊል የዳኝነት ስልጣን ባላቸው አካላት እንደ የግብር ይግባኝ ኮሚሽን አይነት የመወከልና የመሞገት ስራዎችን እየሰራሁ እገኛለሁ። ከዛ ባሻገር ያው ከልጅነቴም ጀምሮ በሴቶች መብት ላይ በተጎዱ ሰዎች ላይ መስራት፣ ድምጽ ለሌላቸው ሰዎች ድምጽ መሆን በጣም ስለምወድ ነው ያው ሎየር የሚሆንኩት። ከዛ አንፃር በሴቶች ጥቃት ላይ በተለይ ጀንደር ቤዝ ቫዮለንስ ላይ በጣም ብዙ ስራዎችን ስሰራ ነው የቆየሁትኝ። የተወሰነም ጊዜ እንደውም ሙሉ እንትኔን እዛ ላይ ነበር የማደርገው ከዩኤን ውመንም ጋር ከኢትዮጵያ ህግ ባለሙያ ሴቶች ማህበር ጋር ከሌሎቹም ጋር ራሱ ከኢትዮጵያ ሂውማን ራይት ኮሚሽንም ጋር ከተለያዩት ጋር ስራ ነበረ። ከዚህ ጋር በተያያዘ እንደውም የፖለቲካ ተሳትፎን ደግሞ በኢትዮጵያ ሴቶችን ለማበረታታት እንዲያስችል ከሌሎች 8 ሰዎች ጋር ሆነን ትምራን ሲቪክ ማህበርን አቋቁመን ያው አሁን በጣም ትልቅ ስራ እየሰራች ያለች ናት ትምራን። የትምራን ዓላማ እንግዲህ የኢትዮጵያ ሴቶች በህዝብ አስተዳደር በፐብሊክ አድሚኒስትሬሽን እና በሀገራቸው አስተዳደር ላይ በፖለቲካ አድሚኒስትሬሽን ላይ የራሳቸውን አስተዋጽኦ እንዲያደርጉ እድል ለመስጠት በስልጠናም በሌሎችም በአድቮኬሲም ፖለቲካ ሲስተሙን በማሻሻል የራሳችንን አስተዋጽኦ ለማድረግ እንድንችል የተቋቋመች ናት። እዛ ላይ ከፍተኛ ሚና ነበረኝ። ውጤቱ ጥሩ ሆኖ የተሄደ ነውና ሰብለ አሰፋ እንግዲህ ባጭሩ እጁ ናት። የሁለተኛ ዲግሪሽን የሰራሽው ከዚህ ከሴቶች ጋር? በኢንተርናሽናል ዓለም አቀፍ ህግ እና ደግሞ በጀንደር ነው። ሁለት ማስተርስን የሰራሁት እስካሁን ባለው ሁኔታ። እንግዲህ የሶሻል ሚዲያው ላይ እንመለስና አሁን አንቺ ላለፉት 16 ዓመታት በሰራሽበት በመጣሽበት ሂደት አሁን ደግሞ ሶሻል ሚዲያውን ለአጭር ጊዜም ቢሆን በተቀላቀልሽበት ጊዜ የሴቶች መብት ላይ ምን አይነት ስጋት ደቅኗል ትያለሽ? ሶሻል ሚዲያ ምንድነው እንግዲህ ሶሻል ሚዲያ ትልቅ ኦፖርቹኒቲ የፈጠረ መድረክ ነው። እንደምታውቂው ዋናው ነገር በአሁን ሰዓት ኔትወርኪንግ ነው። ሁሉም ሰው እውቀት ክህሎት ሊኖረው ይችላል። ግን ያንን እውቀት ክህሎት ደግሞ ለመሸጥ
ኔትወርክ ማድረግ አለብሽ። ሰዎችን ማወቅ አለብሽ። ሰዎች ችሎታሽን እውቀትሽን እንዲያውቁ ማድረግ አለብሽ። ከዛ አንፃር ኔትወርኪንግ ካለው አስፈላጊነት አንፃር ሶሻል ሚዲያው በጣም ትልቅ ኦፖርቹኒቲ ይዞ መጥቷል። የሚያሰሩና የሚሰሩ ሰዎች የሚገናኙበት ነው። ለብዙ ሰዎችም ደግሞ ድምጽ ለመሆን የሚያስችልም ነው። እውነቱን ለመናገር በዛ ድምጽ ተሆኖላቸው ብዙ ውጤት መጥተው ህይወታቸው የተቀየሩ ሰዎች አሉ። አንዳንዴ በጣም ቢያንስ እንደሚታወቁ ሰዎች በሚታመሙበት ሰዓት እርዳታ ሰብስቦ ወዲያው እንትን ማለት ብዙ ኢምፓክትፉል የሆነና ከተጠቀምሽበት ለበጎ ወሳኝ ፕላትፎርም ነው። የዛን ያህል ግን የሚያመጣው ደግሞ ሳይድ ኢፌክት አለ። ያ ምንድነው? አሁን ብዙ ሳይድ ኢፌክቶች አሉት። በጣም ጎልቶ እኔ የሚታየኝ እንግዲህ ለሙያው ቅርብ እንደመሆኔ ሴቶች መብት ላይም በብዛት ፓሽኔት እንደሆነ ሴት በሴቶች መብት ላይ ትልቅ ቻሌንጅ ነው። ምንድነው? በቃ በዛ የሚተላለፉት ነገሮች በአብዛኛው እውነቱን ለመናገር ጸረ የስራ ጾታ እኩልነት ናቸው ልትያቸው ምቺ ነገሮች ናቸው። በሜሜ በተለያየ አጫጭር ፖስት ብቻ ምንድነው ደግሞ በጣም ቻሌንጅውን የሚያበዛው በጣም ተደራሽ ነው ሶሻል ሚዲያው። በጣም ብዙ ሰዎችም ነው አክሰስ የሚያደርጉትና አንድ ሰው በሆነ መንገድ እዛ ላይ ጽፎ የሚለቀው ነገር በጣም ብዙዎችን ነው ያው እንደምታውቂው እንደ ሚዲያ የሰዎችን ፐርሴፕሽን ሼፕ የሚያደርግ ነገር ነው። ከሜይንስትሪም ሚዲያው ምናልባት በባሰ ሁኔታ ኤልሳ ሰፋ ማናት ስለሚለው ሶሻል ሚዲያው ስላንቺ ሰዎች ያላቸውን ግንዛቤ በፖዚቲቭም በኔጌቲቭም ሼፕ ያደርጋልና ከዛ አንፃር በጣም የሴቶችን እኩልነት ትግል አስመልክቶ ትልቅ ፈተና የሆነ ፕላትፎርም ነው ባይዘው። ከዚህ ጋር በተገናኘ ምንድነው ለምሳሌ አሁን እንደምታዩ የሴቶች የፖለቲካ ተሳትፎ ለምሳሌ እንደምሳሌ ብታነሺ ለምሳሌ አሁን እነ ብርቱካን ሚደቅሳን የመሰሉ በጣም አሉን የምንላቸው ሴቶች እነ ፕሬዚዳንት ሳህለ ወርቅ ዘዴ የቀድሞ ፕሬዚዳንት ማለት ነው። እነሱን ስታይ ምንም በብቃታቸው ጥያቄስ መከቻቸው አይደሉም፣ ግን ሴት በመሆናቸው ብቻ ኖርማሊ ወንድ ሲሾም የማይነሳ የብቃት ጥያቄ ተነስቶ በማህበራዊ ሚዲያ በጣም ማመን የሚያቀት አይነት ዘመቻ ሲከፈትባቸው ታያለሽና ነው እናውቀዋለን። የፖለቲካ ስርዓቱን ህገ መንግስቱም ያው ለብሔር ውክልና ነው ቦታ የሚሰጠው። ሴቶች በጾታቸው የሚወከሉበት የፖለቲካ ስርዓት የለንም። ያ በሆነበት ሁኔታ በአንድ የብሔርን ውክልና እስካለው ድረስ ምንም የብቃት ጥያቄ በማይነሳበት ሀገር ውስጥ ልክ ለዛውም በጣም የሚችሉ ሴቶች እነ ሙፈሪያት ከማልም ሌሎችም ማለት ነው በሚሾሙበት ሰዓት በቃ ጠቅላይ ሚኒስትሩ ታዛዥ እንዲሆኑለት ነው ስለማይችሉ ለመጠቀም ብሎ ነው የሚል በጣም ቶክሲክ የሆኑ ደግሞ እነኚህ ነገሮች ከማጠብቂያቸው ሰዎች በጣም ትልልቅ ናቸው የምትያቸው ሰዎች እዚህ ጀንደር ኢኳሊቲ ላይ ሲመጣ በጣም ወርደው በጣም ብዙ ተከታይ ያላቸውም እንደመሆናቸው እንትን የሚያደርጉበት ሁኔታ አለ። ሌላ ምንድነው ይሄ ቦዲ ሼሚንግ አለው ሶሻል ሚዲያው ላይ ምንድነው እንግዲህ ሴቶች የተለያየ ማንነት አላቸው። ነው ወፍራም ሴት አለች፣ ቀጭን ሴት አለች፣ የተማረች ያልተማረች ሴት የሚባል አንድ ቦክስ ውስጥ የምትከቹ ማንነት የለም። ሲጀመር እኔና ኤልሳ እንኳን እህትማማች ሆነን እንኳን በብዙ ነገር እንለያያለን እና ጋዜጠኛ ነን፣ ጠበቃ ነኝ፣ እንደዚህ ብዙ ነገር ማንሳት እንችላለን። ያ በሆነበት እንትን በቃ ሴቱን ሁሉ በአንድ አይነት ይሄ ደግሞ ይሄ የፋሽን ኢንዱስትሪው ለራሱም ዓላማ ያወጣው አንድ የመልክ ስታንዳርድ አለ ሪያሊስቲክ ያልሆነና ሴቶች እንደምታውቂው በእድሜ በላይፍ ስፓናቸው አንድ የሆነ ወጥ የሆነ ቅርጽ እና መልክ ሊኖራቸው አይችልም፣ ይቀያየራል። ለወንዶችም እንደዛ ነው። ግን በቃ የሴቶች በልዩ ሁኔታ እንደዚህ በከፍተኛ የፖለቲካ አመራርነት ደረጃ እንኳን ያሉ ሴቶችን በጣም ጥሩ በሙያቸው አድቫንስ ያደረጉ ሴቶችን በዚህ ሪያሊስቲክ ባልሆነና አንድ ወጥ የሆነ ሴቶችን ለሁሉንም ሴት ጥሩ ሴት ማለት 18 አመት ላይ ያለች የሆነ 8 ቁጥር የምትመስል አድርጎ በማስቀመጥ ምንድነው ሴቶቹን ብቻ ሰልፍ ስቲም እንዳይኖራቸው ለማድረግ ዋናው አጀንዳ ስራቸው መመዘን ሲኖርበት ግን ከስራቸው ውጪ ወይ የትዳር ስታተሷን አንስቶ ወይ ከፍቅረኛዋ ጋር በፊት የነበራትን ፌል ያደረገ ግንኙነት በማንሳት በቁመናዋ በምናምን ቦዲ ሼሚንግ በብዛት ታይበታለሽ። አሁን ደግሞ ከፍተኛ ደግሞ በጣም አደገኛው ቻሌንጅ ሪቬንጅ ፖርን አለ። በዚህ አጋጣሚ እንደው ሴት ልጆች በተለይ ያላቸውን ወላጆች የማሳስበው ነገር ልጆቻችሁን ለማንም በማናቸውም ሁኔታ ራቁት ፎቶ እንዳይሰጡ አዌርነስ መፍጠር አለባችሁ። በአሁን ሰዓት ኤልሳ ብዙ ሴቶች እኔ ያማክሩኛል ራሳቸውን የሚያጠፋሉ።
ራስ ማጥፋት ባሻገር ሱስ ውስጥ ያሉ አሉ። ህይወታቸውን ጠልተው በቃ ተደብቀው የሚኖሩ አሉ። በሰላሙ ጊዜ በፍቅረኝነት ግንኙነት ፎቶ ይሰጣሉ ልጆቹ። ከዛ በኋላ ደግሞ ሴክሹዋል ኤክስፕሊሲት የሆነ ቪዲዮ በዛ ግንኙነት ውስጥ ይነሳል። ከዛ በኋላ ግንኙነቱን ማቆም ሲፈልጉ ወይም የሆነ ጸብ ሲመጣ ይሄንን ፎቶሽን በሶሻል ሚዲያ ለቀዋለሁ እየተባሉ ሴቶቹ አንደኛ እንደመያዣ ነው፣ ሁለተኛ እንደመሸቀያም ነው። እግዚአብሔር በሚያውቀው አሁን በጣም አሳሳቢ ደረጃ ላይ ደርሷል። ለምንድን ነው በቴሌግራም በሰብስክሪፕሽን የሴቶችን እርቃን ፎቶ የአበሻ ሴቶችን እርቃን ፎቶ የሚያሳዩ ከፍተኛ ዶላር የሚያገኙ ሰዎች አሉ። ከዛ ጋር በተገናኘ ለምሳሌ ዛሬ ፍቅረኛዬ ነው አምነዋለሁ ያለችው ሰው የሆነ ቀን ብር ከፈለገ ለዛ ሊሰጥባት ይችላል። እኔ ገብቼ አላየሁትም፣ ግን የገቡ ሰዎች ሲናገሩ እንደምንሰማው ስሙ የሴቶቹ ስም ስልክ ቁጥር ተጽፎ ነውና ኖርማል ህይወት የሚኖሩ ሴቶች እንደ ኮሜርሻል ሴክስ ወርከር እየተቆጠሩ ህይወታቸው የሚመሰቃቀልበት የተወሰኑት ቪዲዮአቸው ተለቆ ብላክሜል የሚደረጉበት ከዛ ባሻገር ደግሞ ኮርሽን ይሄ ሴክሹዋል ስሌቨሪ ውስጥ ያሉ ሴቶች አሉ። ፎቶአቸው ለአባታቸው እርቃን ፎቶአቸው ለአባታቸው፣ ለወንድማቸው፣ ለአክስታቸው፣ ለእናታቸው እንዳይገለጥ በሚል ከማይፈልጓቸው አንድ ብቻ አይደለም ከማይፈልጓቸው ወንዶች ጋር ሴክስ ባሪያ ሆኖ የሚኖሩ ሴቶች አሉና ሪቬንጅ ፖርን የሚባለው ነገር ምንም የማይወራለት ግን በርካታ ወጣት ሴቶቻችንን በእንቅርት ላይ ጆሮ ደግፍ ምልሽ ስርዓተ ጾታ እኩልነት ብቲ ምንም አይነት እንቅስቃሴ ብታደርጊ አንድ ጤነኛ ስነ ልቦና ያላት በራስ መተማመን ያላት በምንም ነገር ያልተሰበረች ሴት ከሌለች ምንም ወሬ ብቻ ነው የሚሆነውና ማህበራዊ ሚዲያው ከሪቬንጅ ፖርን ጋር በተገናኘ እጅግ በጣም ቶክሲክ ደግሞ ከዚህ ጋር በተገናኘ ምን መሰለሽ አሁን ሪሊ እዚህ ላይ በደንብ አድርጎ መስራት ይፈልጋል። አሁን እኛ ተምራን ስናቋቁም አንደኛ አላማችን በደንብ በአላማው መልኩም አልተከደበትም እንጂ አንደኛ ሴቶች ከፖለቲካ እንቅስቃሴው እንዲወጡ የሚያደርገው ሶሻል ሚዲያው ነው። በቃ ቦዲ ሼም ትደረጊያለሽ፣ እንትኗ ምን ይመስላል፣ እንትኗ እንደዚህ የግል ህይወትሽ እየወጣ ምን እየተባለ ቅጥቅጥ ሲደረጉ መቋቋም ያቅታቸውና ይወጣሉ በዚህ ሴቶች እሱን የሚቋቋሙበት ያንን ባላንስ የሚያደርግ ሰፖርት እዛው ሶሻል ሚዲያ ላይ ለማድረግ ነበር እንትን ያለው ብዙም እየተሰራበት አይደለምና እንዲሁም ደግሞ የተለያዩ የሴቶች ተሳትፎ ያላቸው በፖለቲካ ትንሽ ሲሳተፉ የታሰሩ ሴቶች አሉ። እነሱ ላይ በደንብ አድርጎ ካምፔን አድርጎ ሰፖርት የማድረግ ሄዶ ማረሚያ ቤት ድረስ የመጠየቅ ልጆቻቸውን የመርዳት አይነት ስራ ለመስራት ነው ፕራክቲካሊ እንትን ያለው። እንግዲህ ወደፊት እንሰራበታለን ብለን እናስባለን። በዛ እንትን አልሄድንም እና ሲቪክ ተቋማቱም ምን ልልሽ ነው እዚህ ሶሻል ሚዲያ ላይ ሴቶቹ ላይ የሚደርሰው በጣም ለመቋቋም የሚከብድ አይደለም። ከፖለቲካ ተሳትፎ ምንም እንደ ሰው ሶሻል ሚዲያ ላይ አካውንት ይዘሽ ለመቀጠል እንኳን አስፈሪ የሚያደርግባቸውን ነገር ባላንስ ለማድረግ አንዲትን ሴት የሆነ ነገር ሲደርስባት እንትን ነው እንደ ካምፔን ነው አይተሽ ከሆነ ለምሳሌ ዛሬ ሰብለ አሰፋ ከሆነ ሰብለ አሰፋ ላይ ዘመቻ ይከፈታል እና ያንን ደግሞ ዘመቻ አንደኛ ስነ ልቦና ላይ መስራት አለብሽ። this is going to come አሁን እኔ እንደ ሶሻል ሚዲያ እንትን ለራሴ ምንነገረው ነገር አለ። ወጣሽ አይደለም በጣም ብዙ ሚሊዮን ህዝብ ነው የሚያይሽ። አብዛኛው ቢያደንቅሽም ደግሞ በተለያየ ምክንያት አታክ ሊያርግሽ ሊሰብርሽ ከድምጥማጥሽ ጠፍቶ ከሚዲያው እንድትርቂ የሚፈልግም እንዳለ ይህ ነው። ከዛ ሞቲቭ አንፃር ከፖለቲካ ተሳትፎም ለማራቅ ይሁን እንዲህ የበቁ ሴቶችንም ለማየት ካለመፈለግ ይሁን በተለያየ መንገድ እነሱ በሶሻል ሚዲያ አታክ እንደሚደረጉ ገና አስቀድመሽ ስብናቸው ላይ መስራት ይፈልጋል። ከዛም በተጨማሪ በየጊዜው ያ ጥቃት ሲፈጸምባቸው አብረሽ መሆን ይፈልጋል። ካምፔኑን ባላንስ የሚያደርግ መልስ መስጠት ይፈልጋል። ራሱን የቻለ ትልቅ ሙቭመንት ይጠይቃል። ሶሻል ሚዲያው ላይ ያለውን ይሄ ጸረ የሴቶች እኩልነት ሳይሆን ጸረ የስርዓተ ጾታ እኩልነት ያው እንደሚታወቀው በዚህ አጋጣሚ ክሊር ማድረግ የምፈልገው ይሄ የሴቶች መብት እንቅስቃሴ ወንድና ሴቶችን እኩል ማድረግ አይደለም፣ ለወንድና ለሴቶች እኩል እድል የመስጠት ነው። ነው አሁን ብዙ ጊዜ እንግዲህ አንዱ የሶሻል ሚዲያው በጣም ኤልሲ እንትኑ ጉዳቱ ወንዶች ብቻ አይደለም ቻሌንጅ የሆኑብን። ይሄንን ነገር አስመሪ መግለጽ ፈልጋለሁ። እንደውም ሴቶች ናቸው። ሁለት አይነት ሴቶች አሉ። አንዳንዶቹ የሆነ አድናቆት ለማግኘት ለየት ብሎ ነው አጌንስ ሴቶች በመነሳት ተደማጭነት ለማግኘት እንዲባልላቸው ብለው በቅጡም ሳይረዱ የሴቶች መብት እንቅስቃሴን የሚተቹ አሉ። ለነሱም ትልቅ ድምጽ ማግኛ ሆኗል እንትኑ።
ከዛ ባሻገር ደግሞ በደንብ ይሄን እንቅስቃሴውን አላማውን የማይረዱ ያላግባብ እልህ መወጫ ይሄ መነታረክ የሚያደርጉ ደግሞ በጣም ሴቶች አሉ። ለምሳሌ አንድ የፖለቲካ ለምሳሌ የሚኒስትሮች ምክር ቤት አንድ ሴት ሲሾም በቃ ሴቶች ወደ ፖለቲካ አመራርነት መጥተዋል፣ ከዚህ በኋላ ወጥ የሚሰራው እሱ ነው ብለው ሜሜ ሰርተው የሚለቁ ሴቶች አሉ። ይሄ ምንድነው? እኛ ከወንዶች ጋር ይሄ ሴቶች የስርዓተ ጾታ እኩልነቱ አላማው ለሴቶችም ለወንዶችም የተሻለ ቀጣይነት ያለው ትውልድና ነገ ለመፍጠር ነው። ወንዶች በዚህ ሂደት አጋር ናቸው እንጂ ጠላት አይደሉም። ከወንዶች ተነጥቆም ለሴት የሚሰጥም ነገር የለም። እኛ በነገርሽ ላይ ሴት ወጥ መስራቷ ችግር ነው አይልም። የሴቶች መብት እንቅስቃሴው ግን ምርጫዋ መሆን አለባት። ለምሳሌ ሴት ወጥ ስትሰራ ስታገኛት ጥያቄ የሚሆነው ለአንድ የሴት መብት ተሟጋጅ ወጥ መስራት ነው ያንቺ ሮል ተብላ ነው ወይስ መማር እድል ተሰጥቷት ውጪ መስራት እድል ተሰጥቷት መርጣ ነው ወይ የሚለው ነው። እና አንደኛ አሁን ማን ምልሽ ጥሩ ሼፍ ወንዶች አሉ፣ ሴቶችም አሉ። አሁን እንትኑ ማን የቱን ይስራ አይደለም፣ ግን ሴትም እንደ ወንድ እኩል እድል አግኝታ ፕሌይግራውንዱ እኩል ይሁንና ከዛ በኋላ ምርጫዋ ከሆነ የቤት መቤት ትሁን ወጥም ትስራ የፈለገችው መሆን ትችላለች የሚል ነውና እኩል እድል ደግሞ ከተሰጣቸው አሁን አንዳንድ በጣም የጀንደር ኢኳሊቲን ባሳኩ ስካንዲኔቪያን ሀገራት እነ ስዊድን፣ ኖርዌይ ብታይ እኩል እድል ደግሞ ሲያገኙ እኩል ኦፖርቹኒቲ ሲያገኙ ሴቶቹ እየበለጡ አሁን እንደውም እነሱ የሜል ኢሹ ላይ ናቸው። እነሱ ወንዶቹ ወደታች ደግሞ ዝቅ አሉ የሚል ነው። ገብቶሻል? አሁን ዋናው እንትን ሴትን ዝቅ የማድረግ ወንድን በወንድ ቦታ እንዲማዘበራረቁ አይደለም፣ ሴትን ወደ ወንድ ወንድን ወደ ሴት ማምጣት አይደለም። እና ሴቶችን በአግባቡ እንትኑን ይሄ መበሻሸቂያ አይደለም፣ ትልቅ አጀንዳ ነውና ወንድ ዛሬ ወጥ እንዲሰራ ሴቷ ደጅ ወጥታ እንድትደባደብ የማድረግ አላማ ያለው አይደለም። ይሄ ህፃን ጨዋታ አይደለም። በጣም ብዙ ጄኔሬሽን መስዋዕትነት የከፈለበት ነው። ብዙ ሴቶች ብዙ ዋጋ የከፈሉበት እንትን ነውና ወንዶች በዚህ ትግል ተጠቃሚም ናቸው። በነገርሽ ላይ ደግሞ የስርዓተ ጾታ የሚባለው ጀንደር ሮል የሚባለው ነገር ማለትም በማህበረሰባችን አንድ ወንድ ምን አይነት ባህሪ፣ ምን አይነት አለባበስ፣ ምን አይነት ቁመና ሊኖረው ይገባል የሚለውን አስመልክቶ ያለው ትርጉም ሴቶችን ብቻ አይደለም ወንዶችንም ነው የሚጎዳው። በነገርሽ ላይ በዓለም አቀፍ በርካታ ጥናቶች የተሰሩበት ነውና ወንዶች ብሬድ ዊነር የመሆን ግዴታ አለባቸው። ስሜታቸውን አልቅሰው መግለጽ አይችሉም። ሴት ምናምን ተብሎ እንትን በዚህ ምክንያት በጣም ስትረስ ነው ብዙ ሱስ ምናምን የመግባት እንትን በጦርነትም ማን ነው በብዛት እንትን የሚለው እስቲ በተለያየ መንገድ ወንዶችም ናቸው ተጎጂዎችና ዞሮ ሴቶችን ለብቻ ነጥለሽ የሆነ የምታኖሪበት ዓለም የለም። ማህበረሰብ ማለት ሴትና ወንድ ናቸው። የሴትና የወንድ መስተጋብሩን ለሁለቱም ፌር ኢኩዊቲ ፈጥረሽ ሁለቱም የተሻለ ነገር ሴቶች የተሻለ የሆኑበት ቤተሰብ ሁሌም የተሻለ ነውና ለወንዶችም ስለሚጠቅም ነውና በኋላ ተመልሰን ደግሞ ወንዶችን ሰብረን ደግሞ እንደ አንዳንድ ሀገራት ደግሞ ወንዶች ላይ ለመስራት ሳይሆን ለሁላችን አሁን ይሄ ፌሚኒዝም በቃ ፌሚኒዝም የምትዩ ነገር ማንንም ምንም ለማድረግ አይሞክርም። በቃ ኤልሳ ሰፋ በመሆኗ ከከበደ ወይም ከለማ ያነሰ እድል እና ቦታ ይሰጣት ነው እንጂ ወጥ እኔ መስራት ትልቅ ስራ ነው። በነገርሽ ላይ በዚሁ አጋጣሚ የቤት መቤቶች ስራ ኢኮኖሚ ቫልዩ ያልተሰጠው ክብር የጎደለው ግን ደግሞ በጣም አድካሚ ነው እና እኔ ለቤት መቤቶች ትልቅ ክብር እንዳለኝ እንደ ስራ ፈት መታየት እንደሌለባቸው እንደማናያቸው በዚህ አጋጣሚ እንትን ማለት እፈልጋለሁና የቤት ውስጥ ስራ መስራት አለ መስራቱ አይደለም። እኩል እድል ከሰጠሻ በኋላ እኔ ያንን ነው የምፈልገው ካለች መብቷ ነው። ወንድም ያው እንደምናያቸው ሼፍ መሆን የሚፈልጉ ጸጉር መስራት የሚፈልጉ ሌላ ነገሮች ይሄ ነው ምርጫቸው ከሆነ እኩል እድል ከሰጠሽ እንደዛ ነውና ከወንዶች ጋር የሚያነታርከን ይሄ ነው። ይሄ በጾታ መካከል ጥላቻ ውስጥ የሚፈጥረን አይነት አጀንዳ የለውም። እውነቱን ለመናገር ማለት ቢያንስ በዚህ አገር ደረጃ ሊበራል ፌሚኒዝም ነው አሁን የምታዩ ስትራክቸሩን በተወሰነ መልኩ አገሪቷን ለወንዶችም ለሴቶችም ምትመጥን ፊት ለማድረግ ነው እንጂ ይሄ ወንዶችን ወደዛ ቀብሮ እንትን ማለት አጀንዳ የለውም። ግን ሶሻል ሚዲያው ላይ ያው ከዚህ ተቃራኒ የሆነ በተለይ ፌሚኒስት ናቸው ተብለው የሚታሰቡ ሴቶች ከሆኑ
እንደተባለው ትልቅ ዘመቻ ነው የሚካሄድባቸው። በዚህ ፖድካስት ላይም ያቀረብኳቸው አሉና ምን ያህል ከባድ ፈተናን እንደሚያልፉ የሌሎችን መብት ለማስተማር በሚያደርጉት እንቅስቃሴ ቀደም ሲል ያነሳሽው ሶሻል ሚዲያ ላይ ሴቶች ላይ የሚደረጉ ጥቃቶች አሉ። በተለይ የዚህ ሪቬንጅ ፖርን ያልሽው ምስል ከተላከ ቪዲዮ ከተላከ በኋላ የማስፈራራት ድርጊቶች አሉ። እንደገና ስድብም አለ፣ በሴቷ በማንነቷ ማንጓጠጥም አለ። ያ ሲሆን ሰብላንቺ እንደ ህግ ባለሙያነትሽ የትኛው ህግ ነው ሴቷን ፕሮቴክት የሚያደርገው? ህጉ ይሄንን የሚከላከል ህግ አለ ወይ? አንዱ ጥያቄ ነው። ይሄ ህግ አለኝ ብላ ደግሞ ወደ ህግ አካላትም ስትሄድ ተቀባይነት ያለማግኘት ነገር አለ። ፎቶዬን እንደዚህ ሊያደርገው ነው ስትባል በቃ ያስፈራራኝ ነው ሲለቀው ወይ መተሽ እንትን ትያለሽ ማን ስጪዋለሽ አይነት ምላሽ ነው ወደ ልታመለክትም ስትሄድ ያለውና የትኛው ህግ ነው የሚጠብቃት? አሁን እዚህ ጋር ምን መሰለሽ ኤልሲ፣ አንድ ምንም የማትክጁ ሀቅ አለ። ጸጥታ አስከባሪዎች ማለት የዚህ ማህበረሰብ ነጸብራቅ ናቸው። እንደ ማህበረሰቡ ለሴት ልጅ ያላቸው አመለካከት የታወቀ ነው እና እዛም ሄደሽ አንደኛ የሚንጸባረቀው ይሄ ነው። ምን መሰለሽ ሌላው ቻሌንጅ ዋናው ይሄ አሁን ሪቬንጅ ፖርን ምናምን የምትያቸው ነገሮች ከቴክኖሎጂ ጋር የመጡ አዳዲስ ነገሮች ናቸው። ሪሊ ህጉ እነኚህን ነገሮች አድሬስ ባረገ መልኩ የተቃኘ ነው ወይ ብትኝ ክፍተት አለው። አሁን እኔ በዚህ በጥብቅናም በተለይ አሁን ወደ ቲክቶክ ከመጣ በኋላ በርካታ ሴቶች በሪቬንጅ ፖርን ምክንያት ቢሮ ይመጣሉ እና ይሄ ከወንጀሉ ባህሪ አንፃር የተቃኘ የፍትህ ስርዓት ህግ አለ ለማለት አይቻልም። አሁን ለምሳሌ ፎቶዬን ሊለቅብኝ እያስፈራራኝ ነው ስትል የምትሰጠው ዲጂታል የሆነ ማስረጃ ነው። ያንን ነገር ይዘሽ ሄደሽ ፖሊስ ጋር እንትን በምትይበት ሰዓት ይሄ በራሱ በቂ ማስረጃ አይደለም። ዘ ራይት ቱ ፕራይቬሲ የሚባል ነገር አለ። እኔ እና አንቺ የተጻጻፍነውን ነገር ለሶስተኛ ወገን አክሰስ መደረግ የለበትም የሚልም ደግሞ አለ በዚህ ጋር ሶ ያ በሆነበት ሁኔታ እንዲህ እንትን ብሎ ገፍቶ ምርመራ የሚያደርግ ፖሊስ ለማግኘት በጣም ከባድ ነው። ሌላው ያየሁት ነገር ምንድነው ፖሊሶቹ ለነገሩ በቂ ክብደት አይሰጡትም። እንደማንኛውም የጀንደር ቤዝ ቫዮለንስ የስርዓተ ጾታ ጾታን መሰረት እንዳደረገ ጥቃት አይነት ምላሽ ነው ያለው። ያው ታውቂዋለሽ ብዙ ሴቶች ከሞት መዳን እየቻሉ የሚናገሩት ነገር እኔ በጣም በየቀኑ ነው የሚያጋጥመኝ እንደዚህ አይነት ነገር። በዚህ በሪቬንጅ ፖርን ብቻ ሳይሆን ትዳር ውስጥ በነገርሽ ላይ ባል ሚስቱን መደብደብ አይችልም እስከ 2 ዓመት ድረስ ሊያሳስር የሚችል ስለመሆኑ የኢፌዴሪ ወንጀል ህግ በግልጽ የሚያስቀምጠው ነው። ይሄንን ያውቃሉ። ግን ያንን እንኳን ጠቅሰሽ ተደብድባ በጣም ማመን የሚያቀትሽ ነገር ደርሶባት እሱ ብቻ ሳይሆን ልጆቿን ጥላ ከወጣች ልጆቿም ደግሞ ስለሚገደሉ የግድ እዛው መሆን ስላለባት ከዚህ በላይ ጥቃት ሊያደርስብኝና ሊገለኝ ይችላል ፎሬኒሃው የእለት መዝገብ ላይ ይመዝገብልኝ ብላ ሴቷ በምትሄድበት ሰዓት ምንም ቦታ ያለ መስጠት እዛው ማለት እዚስ ዶሜስቲክ አፌር እያሉ ባልሽ አይደል እንዴ ኦፍ ኮርስ እዛው ትዳራችሁ ላይ እዛው ጨርሺ በሚል ማዳን የሚቻልበት ሁኔታ የምትገደል ብዙ ሴት አለች። እና ኖርማሊ ፍትህ ስርዓቱ ምን ያህል ጀንደር ፍሬንድሊ ነው የሴቶችን ጥቃት ምን ያህል ነው ቦታ የሚሰጠው የሚለው በጣም አጠያያቂ ነው። ያው እንደምታውቂው ይሄ አሁን የስርዓተ ጾታ ጥቃቱ ራሱ በሪቬንጅ ፖርንም በዩ ባስገድዶ መድፈርም ቢሆን በሴክሹዋል ሃራስመንት በቦዲ ሼሚንግ በምን የሚፈጸም ከተፈጸመው ከ1% በታች ነው ሪፖርት የሚደረገው። ይሄ አንደኛ ለምንድን ነው ሪፖርት የማይደረገው? አሁን ዩ ካን ኢማጂን ሪቬንጅ ፖርን ውስጥ ያሉ እንትኖችን እንዲሁ አይ ካን ኢማጂን ብዙ ወጣት ሴቶች ናቸው እዚህ ሰለባ ሆነው የሚያሳዝኑ ሁኔታ ውስጥ ያሉት። ግን እንደምታዩ ነው ሪአክሽኑ ከፖሊስ ሲመጡም እንደዛ ነው። ፖሊስ ምርመራም ቢጀምርም እስከ ዳር ሄዶ ተጠያቂነትን ለማረጋገጥ አዳጋች ስለሆነ ብዙ ሴቶች ወደ ፖሊስ አይመጡም። አንደኛ ይሄን ድርጊት በጣም ያንሰራፋ ያለው ነገር ይሄ ነው። ነገሩን አቅልሎ ከማየትም ባሻገር ደግሞ ከቴክኖሎጂው ጋር አድቫንስ ያደረገ የክሪሚናል ምርመራ ሂደትም የለም። እውነቱን ለመናገር አሁን በቃ አኖኒመስ አካውንት ነው በብዛት የሚከፈተው ፌስቡክ ላይ ቲክቶክ ላይ አኖኒመስ አካውንት ለምሳሌ በራሷ ስም በራሷ ፎቶ አሁን እኔ ብዙ የሚያጋጥሙኝ አካውንት ከፍቶ ራቁት ፎቶዋን ይለቃል። ይሄ አካውንት ማን ነው የሚለውን አጣርቶ ሚረዳሽ የወንጀል ምርመራ ስርዓት ሂደት የለም እውነቱን ለመናገር በአሁን ሰዓት። እና እንኳን እነሱ አይደለም እኔ አሁን እንደዚህ አይነት ኬዞች ያዥ ብትኝ it's going to task me እንትን የሚያደርገኝ ታክስ የሚያደርገኝ በጣም ከባድ እንደሆነ ነው የሚገባኝ። ምክንያቱም
ካመለካከታቸው ነገሩን በቂ ክብደት ካለመስጠታቸው በወንጀል ምርመራ ሂደቱ ራሱ እነዚህ እንዴት ነው የምታገኙ? ለምሳሌ አሁን በኤልሳ ሰፋ አንድ አካውንት ተከፍቶ ደግሞ ወንዶቹ መተው ይነግሯቸዋል በተለያየ መንገድ ድራሽኑ ማጠፋሽ ይሄን ግንኙነት ማቆም የለብሽም ካላቆምሽ ግን ታይዋልሽ ብሏት እሱ እንደሆነ እኮ ነው ግን አኖኒመስ አካውንት ነው የሚከፍተው ገብቶሻል ሶ ሪሊ እኛ ሴቶችን በሶሻል ሚዲያ ፕሬዘንሳቸውን ማስቀጠል ከፈለግንና ያን ማድረግ አቅም የሚኖረን ከሆነ ይሄንን እንዴት ነው አድሬስ የሚያደርገው የሚለው የወንጀል ፍትህ ስርዓቱ ሊያሳስበው አዳዲስ መመሪያዎች አዳዲስ ህጎች ሊወጡበት ይገባል አሁን ይሄ የተሻሻለው የፌዴራል ወንጀል ህግ እውነቱን ለመናገር በርካታ የሴቶች መብቶች እንቅስቃሴ ውጤት የነበሩ አዳዲስ ድንጋጌዎች አሉ እንደምታውቁ አሁን ይሄ ጠለፋ ያለ እድሜ ጋብቻ እንደዚህ አይነት ግርዛት ነገሮች የኢትዮጵያ ባህል ስለሆኑ ክሪሚናላይዝ መደረግ የለባቸውም የሚል አቋም ነበርና የኢትዮጵያ ህግ ባለሙያ ሴቶች ማህበር በተለይና ሌሎችም በርካታ ተቋማት ባደረጉት ጥረት እነኚህ ባህላዊ የነበሩ ነገሮች ክሪሚናላይዝ ተደርገውበታል በአዲሱ በተሻሻለ ወንጀል የዛኑም ያህል ግን አሁን ደግሞ ከዛ ህግ መውጣት በኋላ የመጡ ከተማ ላይ የሚፈጸሙ ጥቃቶች አሉ ለምሳሌ የአሲድ ጥቃት የወንጀል ህጉ በወጣ ጊዜ ይሄ ኢሹ አልነበረ በተለይ ደግሞ በሶሻል ሚዲያው የሚፈጸም በጣም የልጆቹን የሴቶቹን ህይወት እያመሰቃቀለ ያለ ምን መሰለሽ አሁን በፊት ባህላዊ የሚባሉት እንትን ታርጌት የሚያደርጉት ሌላ የማህበረሰብ አይነት ነው እንደዚህ በገጠር ያሉ ምናምን አሁን ደግሞ በትምህርትም በብዙ ነገር አድቫንስ ያደርጉ ሴቶቻችን ናቸው ልክ ሊራመዱ ሲሉ ባላሰቡት ሁኔታ በእንደዚህ አይነት ነገሮች እየተጠመዱ ያሉት ማለት ነውና በቂ ትኩረት ተሰጥቶት ከቴክኖሎጂ ዘመኑን መዋጀት ይፈልጋል ፍትህ ስርዓቱ በጣም በሴቶች መብቶች እና ከፍትህና ከጀንደር ኢኳሊቲና ርተ አንፃር የተቃኘ ሊሆን ይገባል እዚህ ጋር በጣም ክፍተት አለ ሄደሽ እንኳን ስታናግሪ ታዲያ ይሄ ምንድነው ብሎ ግራ የሚገባው ከመሆን ጀምሮ ጥሩ ምላሽ ያለ ማግኘት ማንንም እኔ በርግጠኝነት የምነግርሽ አብዛኛዎቹ ቤታቸው ናቸው እንዲህ እየተፈጸመባቸው ያሉ ሴቶችና ይሄ ደግሞ ምንን ያመጣል መሰለሽ ነገሩን የበለጠ ሰፊ ያደርገዋል በአንድ በኩል ሳይለንት ኪለር ሆኗል ነገሩ ዲስከስ አይደረግም ይገርምሻል እኔ እንደውም ትዝብቴ በጣም ብዙ ሴቶች እንዲህ ሲያማክሩኝ በቃ ይሄ ነገር በጣም ዴድሊ ነው ብዬ ኮንቴንት ሰራውበት ብዙም ሰው ትኩረት አልሰጠውም ነበር ሌሎችም ጥሩ ልጆች አሉ ቲክቶክ ላይ ጎበዝ ልጆች እና እነሱም እርቃን ፎቶን በተመለከተ ይሰራሉ ብዙም ግን ጆሮ እየተሰጠው አይደለም አሁንም አስረግጬ መናገር መፈልገው ወጣት ሴቶች በተቻለ መጠን ለማንም ራቁት ፎቶ መስጠት የለባቸው ሴክሹዋል የሆነ ኤክስፕሊሲት የሆነ ቪዲዮአቸው ምስላቸው ለማንም ሰው መሰጠት የለበትም መጀመሪያ መከላከል ላይ ነው ማተኮር ያለብን ድንገት ከሰጡ ግን በቃ ችግሩን መጋፈጥ ነው እንጂ በዛ ምክንያት ከማይፈልጉት ወንድ ጋር ከማይፈልጓቸው ወንዶች ጋር ለወሲብ መዳረግ የለባቸው በማናቸውም ሁኔታ ፍትህ ስርዓቱ ሚነው ቻሌንጅ ማድረግ ይፈልጋል አንዳንዴ ፍትህ ስርዓቱን ክፍተቱን ሊያቆም የሚችለው ወደዛ ስትሄጂ ነው ባለው ሁኔታ በተደጋጋሚ ሴቶች ይሄን ቅሬታ የሚያቀርቡት ከሆነ ፕሮሴኪዩት የማይደረግ ከሆነ በኋላ ጥፋተኛ ተብሎ የማይቀጣ ከሆነ ወሪ ዘጋፕ ተብሎ እዛም ላይ ሪሰርች ተሰርቶ ቢያንስ ጉዳዩ ትኩረት እንዲያገኝ ታደርጊዋለሽና ሁላችንም ደግሞ በህይወታችን ስተት እንሰራለን እውነቱን ለመናገርና መስጠት የለባችሁም የሚለውን ያህል ደግሞ የሰጣችሁም ሴቶች ደግሞ ተሳስታችኋል መሳሳት የሰው ልጅ ባህሪ ነው ህይወታችሁ ይቀጥላል ህይወታችሁ ግን የሚቀጥለው ይሄንን ፎቶአችሁን ተጠቅመው ብላክሜል በሚያረጓችሁ ሰዎች ስር ተደብቃችሁ አይደለም ኢንድለስ ነው መጋፈጥ ነው ያለባችሁ እንጋፈጠው ነው የምላችሁ ወጣት ሴቶችን ራቁት ፎቶ ስለለቀቃችሁ ማንነታችሁ ዝቅ የሚል ነገር የለም ስተት ነው እንደ ማህበረሰብም አልተወያየንበትም የወላጆችም ኃላፊነት ነው በእውነት ለመናገር ወላጆች ይሄን ነገር በቂ አዌርነስ ይስጡ ያስ ከሚሆን ድረስ ግን የሰጡት ወጣቶቻችን እህቶቻችን ኢምብሬስ ማድረግ አለብን ችግሩን አብረሽ ካልተጋፈጥሽው ይገርምሻል እኮ አሁን የሶሻል ሚዲያ ስትይ ሆም ብለው ደግሞ እነዚህ ቴሌግራም ቻናሎች ፕሮሞት የሚያደርጉ ልጆች አሉ ሴት ጠል የምትያቸው ሰዎች አሉ ይገርምሻል የሚሰሩት ኮንቴንት በአጠቃላይ እንዲ ሙሉውን ለመስማት ይከብደኛል እኔ ሆም ብለው ሴቶችን የሚያዋርድ ምልሽ
የራሳቸው አጋጣሚ ሊኖራቸው ይችላል። ግን የሆነች ሴት ከዳችኝ ብለሽ አንድም አሁን ሶሻል ሚዲያው ቻሌንጅ ከሚለው ጋር በጣም ልቅ በሆነ መልኩ ሃይ ባይ በሌለው መልኩ ደግሞ ሴቶች ላይ የሚሰሩ ልጆች አሉ ከሌ ማለት ይቻላል። አንዳንዶቹም እውነቱን ለመናገር ሴቶችን አዋርዱ ታዋቂ ይሆናሉ። አሁን ማህበረሰቡም ኤልሲ ራሱን መጠየቅ አለበት። ማህበራዊ ሚዲያው በጣም የሚገርም ነው። የቴክኖሎጂው በነገርሽ ላይ አሁን እኔ ዛሬ ለምሳሌ ያንቺን ካየው ነገም ያንቺ ይመጣልኛል። የሆነ ተሳዳቢ ካየው ነገም ይመጣልኛል። ሌላ ደግሞ ነገር ካየው ሌላ ነገር ነው የሚመጣልኝና ብዙ ተከታይ ያላቸው ስነማን ናቸው ምልሽ እኛ ነገሩን ፕሮሞት እያደረግን ያለ ነው። ታያለሽ ካየሹ ትኩረት ከሰጠሽው ሪልስም ብታዩ ኦልሞስት ኦል ፕላትፎርም የምትፈልጊውን ነው። ያን ደግሞ ጀጅ የሚያደርገው በመታዩ ነውና እንደው አሁን ዝም ብለሽ አሴስመንት ልስራ ብቲ ቲክቶክ ላይ አሁን ቲክቶክ ትልቅ ኢንፍሉዌንሻል ነው። ከህፃናት እስከ አዋቂ የሚያየው ነው። የብዙ ሰውን ህይወት በፖዚቲቭም በመጥፎም በኔጌቲቭም ኢምፓክት የሚያደርግ ነው። ብዙ ተከታይ ያላቸው እነማን ናቸው በምትይበት ሰዓት እነኚህ ቶክሲክ የሆኑት ሴቶቻችንን ወጣት ልጆቻችንን ሴትም ወንድንም የሚሰብሩ ለስብናቸው ጥሩ ግንባታ የማይበጅ መረጃ የሚሰጡ አስቀያሚ የምትዩ በቃ እንደ ማህበረሰብ ወዴት እየሄድን ነው የሚያስብሉ ቲክቶከሮች ከፍተኛ ተቀባይነት ሲኖራቸው ታያለሽ። እና ችግሩ ብዙ ቦታ ነው ልልሽ ነው። ፖድካስተሮች አሁን ቅርብ ጊዜ ሰርቼበታለሁ። በጣም አሳሳቢ የሆነ ነው ራሱ ማለት የሚዲያ ኃላፊነት አለ ኤልሲ። አንቺ እንደ ኤልሳ ሰፋ ቦታ ሰጥተሽ እዚህ የምትጠይቂያቸው ሰዎች ቢያንስ አንቺን የሚከተሉ ሰዎች ትልቅ ቦታ ይሰጧቸዋል። ስለዚህ የምትጠሪያቸውን ሰዎች መጠንቀቅ አለብሽ። ትርጉሙ ብዙ ነው ማለት ነው። አሁን ታውቂያለሽ ቅርብ ጊዜ ካናዳ ሆኖ በጣም ተቸግር ያለው ብሎ ከፍተኛ ገንዘብ የሰበሰበ ልጅ መጥቶ እዚህ አፍንጫችሁ ለሱ እኔ ሀብታም ልጅ ነኝ አውቄ እኮ ነው ብሎ በግልጽ ነው የተናገረው በሚዲያ ኤንድ ሌሎች ደግሞ በሌላ ደግሞ በኢቢኤስ በሚተላለፍ ፕሮግራም ላይ ደግሞ ባልና ሚስት የነበሩ ሴቶች እኛ እኮ ባልና ሚስት አልነበርንም በዩቲዩብ ስራ ለመሸቀል ነው ባልና ሚስት እንኑን ተባብለን የሰራ ነው አሉ። በዛ ምክንያት ሀብት አፍርታለች ቢያንስ ሴቷ። ይሄ ፍራዱለት ሚስ ሪፕሬዘንቴሽን ተብሎ በኢትዮጵያ ወንጀል እስከ 5 ዓመት የሚያስቀጣ ነው። አንድ ሁለተኛ እነዚህ ሰዎች ቢያንስ በወንጀል ድረስ ገፍተሽ ባጠየቂያቸው ባህሪያቸው በፍጹም ፕሮሞት መደረግ የለበትም። ፕሮሞት መደረግ የለበትም ካልን ፖድካስቶች በሳምንት 3 ቀን እነዚህ ልጆች የተለያየ ፖድካስት ኢንተርቪው ያደረገ ግሎሪፋይ የሚያደርግበት እንትን ምንድነው? ምን ማለት ነው? ገብቶሻል? የሚዲያው ኃላፊነት ሳይሆን ዩቲዩብ ቻናል ላይ ያለ ሜንስትሪም ላይ ያሉ ፕሮግራሞች ዝም ብሎ ፎሎ እና ላይክ ከማግኘት ባሻገር ማህበረሰባዊ ኃላፊነታቸውን መወጣት የለባቸውም ወይ? እምልሽ ብዙ ነው እንትኑ እነኚህን አሁን ሴቶችንም ቢሆን ምን አይነት ሴቶችን ነው የምንፈልገው? ገባሽ? አሁን ብዙ ጊዜ ማነሳው አለ አንዴ ሴታዊት ሙቭመንት እስኪ ቲኔጀሮቹ እነዚህ ነው 8ኛ 9ኛ ክፍል ያሉ ልጆች ጥሩ ኢትዮጵያዊ ሴትነትን እንዴት ነው የሚገልጹት የሚለውን እስኪ በማርከርና በእንትን አድርገን እስኪ ይሳሏት ባይምሯቸው ጥሩ ሴት የሚሉት ሲስሏት ሁሉም የሆነች ቀጭን 8 ቁጥር ሴት ነው ይሳሉት። ኖበዲ ሴድ ያነበበች ሴት የተማረች ሴት ነው። በጣም አስቸጋሪ ነገር ነው። አሁን ከታች ራሱ የሚመጣው ትውልድ እዚህ ጋር ጥሩ ሴትነት እንዲፋይን የምታረጊበት ነገር ነገኛ ልጆች ያንን ለመምሰል ነው የሚፈልጉት። ስኬላችንን ነው እያስቀመጥን ያለነውና አሁን ቲክቶክ ላይ ራሱ ብታይ ምንድነው ፕሮሞት የሚደረገው? ገብቶሻል? አንብቦ መጥቶ ጥሩ ኮንቴንት የሚሰራ ነው ፕሮሞት የሚደረገው ወይስ ደግሞ ሴክስ እና ሴክሹዋሊቲ ነው ፕሮሞት የሚደረገው? አሁን በጣም የሚገርምሽ አንድ ቲክቶከር አለና በባለፈው በጣም አስደንጋጭ ነገር ተናገረና ለምንድን ነው እንደዚህ ደርቲ ነገር የምትናገረው? ከማህበረሰቡ የወጣ ነገር ነው የምትሰራው ሲባል ላይቭ ላይ ገብቶ ተናገረና እኔ እኮ መጀመሪያ በተማርኩት ዲግሪ ጥሩ ኮንቴንት እየሰራው አለ ቲክቶክ ላይ ስመጣ ፕሬዘንት ማድረግ ጀመርኳል። ከዛ ፕሬዘንት ማድረግ ሲጀምር ማንም ተከታይም የለኝም አድማጭም የለኝም። ጭራሽ የሆኑ ቲኔጀሮች ማይረቡ እዛ ላይ በቃ ዝም ብሎ የሆነ እየደነሱ ምናምን እንትን የሚሉ ያንጓጥጡኛል አለ። አሃ ከመሆን አልኩኝ አለ። ተውኩት ያንን አለ። አይ ቢኬም ሰምበዲ አለ። አሁን ማስታወቂያ ይሰራል፣ ከፍተኛ ተከታይ ያለው
ኮንቴንቱ ግን ሙሉን ለመጨረስ የሚከብድሽ ነው። ኦልሞስት ሴት የሚባለውን ትውልድ የሚያጠፋ ልትዩ ምቺ ነው መልልሽ ነው። ማህበረሰቡ ራሱ ምን አይነት ትውልድ ነው ፕሮሞት እያደረገ ያለው? የጥሩነትና የብዙ ተደማጭነት ማግኛ ስታንዳርድ ምንድነው? ዞሮ ችግሩ ከዚህ እያንዳንዳችን ኃላፊነት አለብን። በነገርሽ ላይ እኔ የምመርጠውን ነገር ኮንሺየስ ሆኜ ካልመረጥኩኝ ያንን ተከትሎ ብዙ ሰው ያንን የማይረባ ነገር ሊከተል ይችላል። እና ሶሻል ሚዲያው አሁን ምልሽ ዋናው ነገር ኤልሲ ምንድነው ፍትህ ስርዓቱ ይሄ ፖሊስ ምናምን የምትይው በኋላ የሚመጣ ነገር ነው። እንዳልኩሽ የሴቶች ጥቃት ነገር አንሪፖርትድ ነው በአለም እንኳን እዚህ አሜሪካ ማለት ነው። ከዛ አንፃር ማህበረሰቡ ጋር ነው አብዛኛው የሚቀረው። ችግሩንም የበለጠ መፍታት የሚችለው ማህበረሰቡ ነው ብዬ ነው የማምነው። እና ሴቶች ልጆቹን እንዴት ነው እያሳደገ ያለው? የሆነ ቁንጅናንና የሆነ አንድ ወጥ የሆነ ዓለም አቀፍ ስታንዳርድ እያየች ይሄ በተለያየ መንገድ ያው ፎቶዎች እንዴት ሁላችንም እንደምንሰራ በዛ መልኩ ፌክ የሆነ ነገር ለመፍጠር ምትተጋ ነው እየፈጠርን ያለ ነው። ሚዲያው ምን አይነት ሴት ነው ፕሮሞት እያደረገ ያለው? ፕሮሞት የምታረጊው ሲምፕሊ ላይክ በማድረግ ነው፣ በመከተል ነው፣ ብዙ ቦታ በመስጠት ነው። ጊፍተሮች አሉ፣ የነሱም ተጽዕኖ ቀላል አይደለም። ቁጭ ብለው ጊፍት የሚሰጡት ለማን ነው? ገብቶሻል? ብዙዎቹ ዲያስፖራዎች ናቸው። ግን ዞሮ ኢትዮጵያ ሁላችንም ሀገር ናትና እያንዳንዱ ነገር ኮንሺየስሊ ካልተወጣ ነው እያየሽ ነው። እኔ አሁን አየዋለሁ ትሬንዱን ማለት ነው። አሁን በቃ ሲሪየስ ቶፒክ ይዞ የሚመጣ ሰው ብዙ ተከታይ የለውም። ብዙም ሰው ወደዛ ይመጣል። የሚመጣው በቃ ታውቂዋለሽ የሆኑ ብዙ ተከታይ ያላቸው የሆኑ እንትኖች በቃ ቀላል ነው ፎርሙላው። በቃ ዩ ካን ቢካም ዛት እናት ማግኘት ትችያለሽ። ግን እንደ ማህበረሰብ ወዴት እየሄድን ነው? ብዙ ሰው እንደውም ይጠይቃል፣ ለምንድን ነው ወደዛ ይሄድ ነው? ጥሩ መልእክት ያላቸው ወይ ደግሞ እውቀትን የሚያስተላልፉ ሰዎች የሚያቸው የሉም። ቀደም ሲል እንዳልሽው ግን መሰዳደብ ካለበት መዘላለፍ ካለ ቁጭ ብሎ የሚሰዳደቡ ሰዎችን ማዳመጥ ከየት ያመጣ ነው? በፊት እኮ እንደዚህ አይነት ነገር የሚያወሩ ስርዓት የሌላቸው ተብሎ የተገፉ ነበሩ፣ የዚህ አካባቢ ናቸው እስከመባል የሚደርስ። አሁን ላይ ግን እነዚህን ቁጭ ብሎ ሰው እያዳመጠ ላይቭም ሰው ሲሰዳደብ አንዱን የሆነ ነገር ሲያደርግ ለምንድን ነው ወደዛ የመጣ ነው ብሎ ብዙ ሰው ይጠይቃል። አሁን ቀደም ሲል ነገር ዝም ብሎ ከመጠየቅ በላይ እኔ በጣም እንደ ማህበረሰብ ሊያሳስበን ይገባል። እምልሽ ነጋችንን የሚወስን ነገር ነው። በቃ ማለት እነዚህ ባለጌ ዋልጌ የሚባሉ ሰዎች ምንም ከእድሜያቸው ከምንም ማጠብቂው እኮ ለጆሮ የሚሰቀጥጥ ነገር ሲሳደቡ የሚውሉ በየቀኑ የሚያገኙትን ገቢ እያሰቡ ዛሬ የሆነ ሃይማኖት ነገ የሆነ ሃይማኖት ማምን የሚያቅትሽ የኢንቴግሪቲ ጥያቄ ያለባቸው ሰዎች ከፍተኛ ተከታይ ኖሯቸው ላይቭ ቁጭ ተብሎ ስለ ግለሰቦች ሰዎቹ በሌሉበት የሰዎቹን ህይወት ሃይሊ አፌክት በሚያደርግ መልኩ ውይይት፣ ጭራሽ ደግሞ የእምነት ንጽጽር አሁን ደግሞ አደገኛ የሆነ የመጣው ላይቭ ይገባል አንድ ዲያቆን ወይ ፓስተር ወይም ደግሞ የሆነ ሼኪ የሆነ በእነሱ ኡስታዝ ሊሆን ይችላል። በቃ ከዛ በኋላ አንዱ የአንዱን ሃይማኖት እያነሳ ንጽጽር። የእምነት ንጽጽር አይደለም ባይዘዌ። የእምነት ነጻነት ማለት እምነትህን ማራመድ፣ እምነትህን እንዳታራምድ አለመከልከል፣ በእምነትህ ምክንያት ከሌሎቹ ያነሰ ቦታ አለመሰጠት። ዛት ሴት የስቴት ደግሞ መንግስት የሚደግፈው እምነት አለመኖር ማለት ነው እንጂ የእምነት ንጽጽር ማለት አይደለም። አንዱም ቶክሲክ የሆነ ኢምፓክቱ እሱ ነው። አሁን እኔ ታውቂያለሽ በባለፈው የእፎይ ምናምን ጊዜ አያያዙ በጣም ያስፈራ ነበር። የእምነት ተቋማቱ ምንም አይሉ። እኔ በጣም የሚያሳዝንና የሚያስፈራ ሁኔታ ነበር የነበረው መካረር። አቁሙ ሲባል ላይቭ እየተገባ እንትን የሚለው ይሄ እንደ ማህበረሰብ ምን መሰለሽ እዛ ቲክቶክ ላይ ሪፍሌክት የሚደረገው ነገር እኛነታችን ነው መልሽ። አንዳንዱ ከኛነቱ ሞቶ ደግሞ ወደ ባለጌነት የሚሄድበት ሁኔታ ነው። ለምን እንደዛ ካልሆነ የሚያዳምጠኝ የለም እያለ ማለት ነው። እና አብዛኛው ሰው ደግሞ እውነቱን ለመናገር ቲክቶክ ይጠቀማል። ጥያቄው ኃላፊነቱ ሁላችንም ነው መውሰድ ያለብን። ያለዛ አሳሳቢ ነው። ቁንጅና ምንድነው? ገብቶሻል? አሁን በጣም የምናከብራቸው ሴቶቻችን ምንድነው መገለጫቸው መሆን ያለበት? ትምህርትን ማበረታታት አለብን ኤልሲ። በቃ በደንብ ጥረት ማድረግን፣ ማንበብን፣ ትልቅ ሰው መሆን፣ መጻፍን፣ ማስተማርን እና አሁን ቲክቶክ ላይ ቲክቶክ በብዛት እያየች የምታድግ ልጅ ግን እርግጠኛ ነኝ ትምህርት መማር አትፈልግም። እኛ የምናውቃቸው ብዙ ልጆች አሉ ትምህርት የሚያቆሙ በቲክቶክ ምክንያት። የሆነች ገንዘብ ታገኛለሽ፣ ብዙ ነገርም አለው ባይዘው ብዙ እነዚህ ወጣት ሴቶች ከዛ እየተመለመሉ ወደ ሌላ ሴክስ እንትኑስ እንዲገቡ የሚደረግበትም ነው። ብዙ ነው ትርጉሙ ፕላትፎርሙና
በተለይ እንዲህ በሰል ያለው የማህበረሰቡ ክፍል ይሄንን አሁን የተያዘውን ትሬንድ በመለወጥ ረገድ ነገ ዛሬ ሳይባል ካልተሰራበት እምልሽ ቲክቶክ እንደ ብፌ ነው እኔ የማየው። የፈለግሽውን ነገር ማንሳት ትችያለሽ። ግን ከዛ አንፃር መጥፎ የማይኖር እኮ አትይም። ግን መጥፎ ጎልቶ እየወጣ ነው እና ግሎሪፋይ የሚደረገው ፕሮሞት የሚደረገው መጥፎ እየሆነ እየመጣ ነውና ስለዚህ እኛ ያንን ማለት ነው ስሩ ታይም ማንነትሽ ነው እዛ ጋር እንትን የሚያደርገውና እኛ የምታበረታችሁ ብዙ ትኩረት የሰጠሽው ነገር ነው የሚያድገው። ስለዚህ አሁን በተያያዝነው እንትን እነዚህ በጣም ተሳዳቢዎቹ ናቸው። በቲክቶክም በጣም ሀብታም ሆነው የምታዩና ከዛ ያለውን አሁን በጣም ያስተዋልኩና የማይሳደቡት ልጆች ራሱ እየተሳደቡ ይመጣሉ። ከዛ ጊፍተር ያገኛሉ። አንዳንዴ የብሔር አድርገውት ምናምን ነውና እንደው ይሄ ጊፍተር የምትሆኑ ሰዎችም ዳያስፖራ ላይ ያሉ ሰዎችም ሀገራችሁን የምትወዱ ሰዎች ናችሁ እናውቃለን። እና ነገሩን ዝም ብሎ ከጊዜያዊ ጨዋታ ባለፈ ቢያዩት እንደ አንድ ሀገር ዜጋ ሀገራችንን ወዴት እየወሰድን ነው? እንዴ ዓለም እኮ ያየናል። እኛ አሁን ሚዲያ ፕላትፎርሙን እኔ አንዳንዴ ዝም ብዬ ዳታዎችን አያለሁ። ዩቲዩብን ለምንድን ነው ኢትዮጵያ የሚጠቀም ብለሽ ብትገቢ በጣም ነው የሚያስደነግጠው። መልካችንን አበላሽተናል ብቻ ምልሽ ነው። ቲክቶኩንም ላይ ስታይ ብዙ ሰርች የሚደረገው ምንድነው ብለሽ ብትፈልጊ አንገትሽን ነው የሚያስደፋሽና የሆነ ደግሞ ራሱ ደግሞ በዚህ ሂደት ደግሞ ግሎሪፋይ ተደርገው ትልቅ ቦታ ደረሱ የተባሉትንም ሰዎች ደግሞ ጠልፎ ለመጣልም ደግሞ መልሶ የጾታ ጥቃት ነው መሳሪያ የሚሆነው እና እንደዚህ ብቻ የሆነ ቪሺየስ ሰርክል አለ እዛ ላይ። እኛ ምልሽ እንደ ዓለም ለቴክኖሎጂ ራሳችንን ዝግ ማድረግ አንችልም። ቴክኖሎጂውን ግን ትርጉም ባለው መልኩ ኮንሺየስ ሴሌክቲቭ ሆነን መርጠን በእውነት ይሄ ቲክቶክ ላይ ያለው ነገር እንደ ማህበረሰብ ስለኛ የሚናገረው እጅግ አደገኛ ነገር ነውና መቀየር አለበት፣ ማስተዋል አለብን። ያው ይገባናል እኮ ህይወት አስጨናቂ ነው ምናምን እዛ ጋር ስትገቢ የሆነች ነገር ፈን ነገር አይተሽ ለመውጣት ነው። ግን ፈኑ ደግሞ የሚያስከፍለን ዋጋ እንዳይበዛ ጥንቃቄ ይፈልጋል። የዚህ የፍቺ ጉዳይን እናንሳ። ፍቺ በጣም በዝቷል ይባላል። ሪፖርቶች ሲወጡ ካለፈው አመት እንደዚህ ሲነጻጸር አሁን ላይ ፍቺ በጣም እየበዛ ነው ይባላል። እንደ ህግ ባለሙያ አንዱ መታየው ኬዝም ይመስለኛል የፍቺ ጉዳይ ባለፈው ከነ ዳግማዊት ጋርም ተያይዞ ሚዲያው ላይ ብዙ መነጋገር የነበረ ነገርም እንደነበር አስታውሳለሁና የፍቺ መብዛት ላይ የራስሽን አስተያየት ስጪኝና ሶሻል ሚዲያው ላይ ስንመጣ ደግሞ የሲንግል ማምነት ጉዳይ በጣም ኢንተርቴን እየተደረገ በጣም እየተናፈሰ የጋብቻን ትርጉም እያጣ እንዲመጣ የሚያደርጉ ታዋቂ ነን የሚሉ ተጽዕኖ የሚፈጥሩ ሰዎች በጣም እዚህ ላይ ያወሩ ነው የሚልም ስጋት ያላቸው አሉና እስቲ እዚህ ላይ ደግሞ ምንድነው እንትኑ ፍቺ በጣም እንደሆነ አሁን 5-6 ሰው በለት ካማከርኩኝ 1-4ቱ ምናምን እንደዛ ነው የሚሆነው የፍቺ ነው የሚሆነውና ፍቺው በስቷል። እና ፍቺው ምንድነው መንስኤው የሚለው በደንብ ራሱን የቻለ ጥናት የሚጠይቅ ነገር ሆኖ ግን አሁን ዞሮ ትኩረታችን ሶሻል ሚዲያው ላይ ስለሆነ ከሶሻል ሚዲያው ጋር በተገናኘ ማንሳት ፈልጋለሁ። ምን መሰለሽ ኤልሲ እንዳልኩሽ ነው አሁን ሶሻል ሚዲያው ያለ እድሜ ገደብ ሁሉም ሰው እያየው ነው። በጣም ታዋቂ የሆኑ ካፕሎች አሉ በተለይ ቲክቶክ ላይ እነሱ ሰዎች የሚያሳዩት ነገር የትዳር ትርጉም ተደርጎ እየተወሰደ ነው በጣም በሚያስደነግጥ ሁኔታ። እከሌ ሰው ያውቃቸዋል። ሪሊ ግን ትዳር እንደዛ ነው ምልሽ። ቲክቶክ ላይ ዲስፕሌይ የሚደረገው ሁሌ ደስተኛ፣ ሁሌ ዘናጭ ሴት፣ ሁሌ ባሏ ስጦታ የሚሰጣት ሴት፣ የማይጣሉ ሰዎች፣ ሁሌ ማለት ሌላ ምልሽ ባትጋቢም እንኳን የምድር ህይወት ሁሌ እንደዚህ የለም። አብሳለ ዳውንሳለ ትጣያለሽ። እንደውም መጣላቱም አስፈላጊ ነው። ማሳየት ያለብሽ ስትጣይ እንዴት ነው ያንን ሶልቭ የምታረጊው? ኮንፍሊክት ሪዞሉሽንሽ ምንድነው? ገብቶሻል? አሁን አንዳንዶቹን የውጪ ቲክቶከሮችን ያሉ አንዳንዴ ምንም ችግር የለባቸውም ሲጣሉም ታያለሽ። ካካ ልብሷ ላይ በጣም ዘንጣናትየው ላይ እንትን ሲጠርጉት ታያለሽ። ለምሳሌ የሱ እናት መታ ከልጅቷ ጋር ስትጣሉ ታያለሽ። ከዛ ሚስትየው ለምሳሌ እናት ከዚህ ቤት ካልሄደች አብረን አንኖርም ስትል ትሄዳ ባልየው ሁለቱን እንዴት ባላንስ እንደሚያደርገው ታያለሽ። ይሄ ነገር የለም። አንደኛ ከፍቺና ከጋብቻ ጋር በተገናኘ ይሄ እንደ ቀልድ መወሰድ የለበትም። ሜልሲ እዚህ ጋር
ጋብቻን እንደዛ በቃ ምንም ኮንፍሊክት የሌለበት እንዴ ኮመንቱን ከስር ገብተሽ ያንተ አይነት ባል መቼ ነው ማገኘው ከየት ነው የሚገኘው የሚሉ ወጣቶች አሉ። ይሄ ማለት ምንድነው ኤክስፔክቴሽናቸውን አንደኛ በተለይ ኦሬዲ የተጋቡት ሰዎች በቃ ይደብራቸዋል ባላቸው ሚስታቸው ትደብራቸዋለች። ለምን ላይፍ እንደዛ አይደለም የራሳቸውን አሳንሰው ነው የሚያዩት። ሪያሊስቲክ አይደለም ኤልሲዬ እዛ ጋር የሚታየው ነገር ውሸት ነው አይደለም። በየቀኑ ስጦታ የሚሰጥ ወንድ የለም። እሱ እኮ ራሱ ሰው ነው እኮ ባልየው። በነገርሽ ላይ ወንድ ራሱ ለብዙ ችግሮች ተጋላጭ ሆነ እንደ ማህበረሰብም እንዴ ትልቅ ነገር መጠበቂበትም አይደለም። እንደ ሴቶች ደግሞ ዊክ ሳይድም ያለው በእለት ተለት ህይወቱ ብዙ ነገር የሚገጥመው ነው። ሲጀመር እለት ትዳር ማለት ከሱ ብቻ የሆነ ነገር መጠበቂበት አይደለም እንዴ። እሱም አንደኛ ስጦታ ሊሰጠው ይገባል። ተበሳጭቶ እብዶ ነው አንገቱን ደፍቶ የሚመጣበት ቀን አለ። ከስራ ተባሮ ሊመጣ ይችላል ብር ምና ሜኒ ቲንግስ እና ለወንዶቹ አሁን የምታዩ ሮል ራሱ ትክክል አይደለም እንዴ። አሁን እኮ ወንዶቹ እኮ ትዳር ውስጥ መግባት እኮ እየፈሩ ነው። አማ ኤክስፔክትድ ቱ ቢ እንደዛ አይነት ባል አንዳንዶቹ ከስር ገብተው እንደውም እና አንተስ ምን ማትረባነ ምናምን ይላሉ። እኔ እረዳለሁ ገብቶሻል። ማንም እንደዛ መሆን አይፈልግም። አንዳንዶቹ ወጥ ሲሰሩ ይታያል። በጣም ጥሩ ነው ፕሮሞት የምናደርገው ነገር ነው። እኔ ወጥ እንዳልኩሽ ነው ከፈቀደ አያገባኝም። እኔ ለማን ወጥ ይስራም አይደለም ጥያቄው፣ ግን ሪያሊስቲክ አይደለም ይሄ ነገር። ሙሉ ቀን ሲደንሱ የሚውሉ ባልና ሚስቶች በምድር ላይ የለም ወይ ዳንስ ያ በመሃል ሰዎች እኮ ነን። እንዴት ነው ማንናገረው ገባሽ? ሶ በተለይ ወንዶቹ ይሄ ከሆነ ባልነት ማለት ወሪዝሚ አሁን እዚህ ግንኙነት ውስጥ የኔ ቦታ የት ነው ይላሉ ከወንዶቹ ገብቶሻል። ለሷ መስጠት ነው ከፎቅ ወርዳ የሮጥሽ ስትመጣ እሷን መሸከም ነው ምናምን ነው። ኦልሞስት ወንዱ አክተር ሆኖ እሷ ሰብጀክት ሆና እንደፈለገች የምትደረግበት ገባሽ? አንደኛ ወንዶቹ እንደዛ ያደርጋል። ሴቶቹ ሪያሊስቲክ የሆነ ነገር ኤክስፔክት እያደረጉ ነው። የኔ እናት እንደዛ በየቀኑ ጊፍት የሚሰጥባል የለም። ጸብ የሌለበት ትዳር የለም። እጭ ልትባይ ትችያለሽ፣ እጭ ልትዩ ትችያለሽ። ከዛ ባለፈ እኔ እንደ ጠበቃ ብዙ ነገር ነው የማውቀው። ይደባደባሉ ባልና ሚስት ተመታተው ምን ብለው ቪዲዮ ይዘውልኝ ይመጣሉ። ሶ ዋት ከእናትሽም ጋር ትጣያለሽ ከአባትሽም ጋር እና ወጣቶች ሴቶቹም ባላቸው እንዲደብራቸው ያደርጋል። ወንዶቹ ወይኔ ጉዴ እዚህ ውስጥ ነው ወይ ምገባው በቃ ሀብታም ካልሆን ካላገባም ማለት ነው ወደሚል እንዲመጡ ያደርጋል። ከዛ በተጨማሪ ትዳር ውስጥ ያሉ ሰዎች ኮንፍሊክት ሲያጋጥማቸው እንደ ችግር እንዲያዩት ነው። ምንም ከተጣላን ዛት ካፕልስ እነሱ እኮ ምንም አይጣሉም በቃ እኔ ግን ከተጣላው ችግር ነው ማለት ነው። በቃ ትዳር አይሆነኝም ማለት ነው ወደሚል ገብቶሻል። ወጣት እኩያሞች ይሆኑ ሊሆን ይችላል በብዛት ያሉት። አንዳንዶቹ ደግሞ በተለያየ ምክንያት እድሜያቸው የሚበጣ ግብተው ሊሆን ይችላል። ዋናው ነገር ላንቺ የሚሰራውን ነገር ፈጥረሽ መኖር ነው እንጂ አንድ ወጥ ዴፊኒሽን የለም። የጥሩ ትዳር ለአንዱ ጥሩ ትዳር ነው። እኛ እኮ የምናውቀው ነገር አለ። ለምሳሌ ካልመታኝ ባል አይደለም የምትልም ሴት እኮ ልትኖር ትችላለች በኢትዮጵያ ኮንቴክስት ገብቶሻል። ደግሞ በጣም ከመታኝ በቃ ባል አይደለም ጎበስ። ቺቲንግን እንኳን ችለው የሚኖሩ ብዙ እናቶች እኮ ያሉበት ሀገር ነው ትዳርሽን ለማስቀጠል ማለት ነው። እንደዚህ ሶሻል ሚዲያ ላይ ፖርትሬ እንደሚደረገው አይደለም ትዳር። አንደኛ የሶሻል ሚዲያው ዴንጀር እሱ ነው። እነዚህ ዋና ከሌ ማለት የሚቻሉ ሰዎች ቢችሉ መልካም ጎኑን የተጋነነ ጎኑን አንሪያሊስቲኩን ትተው ሲጣሉ ቢያሳዩ ደስ ይለኛል። እውነታውን ቢያሳዩአቸው። ሴት ሁሉ ሜካፕ ተቀብታ አይደለም እንዴ እንደዛ አይደለም መሆንም የለበትም። ቤትሽ ገብተሽ ሁሉ ነገር ኮፍያሽ ምናምን አውጥተሽ ነው እንደዛ የምትሆንበትም እንትን አለ። ሴቷም የምትገለጽበት መንገድ የተጋነነ ነው፣ ወንዱም እንደዛ ነው። በጣም የሚገርም ነው። አንዳንዶቹ ባላቸውን እንደ አባት ሲያናግሩት ታያለሽ ነው። ስለዚህ በዚህ ምክንያት ደግሞ ትዳር የሚፈሩ ሴቶች ይኖራሉ። ሶ is he going to be like dad እንደዛ ነው እንደ ህፃን ልጁ ነው ገባሽ? ሚዲያ የሰውን ፐርሴፕሽን ግንዛቤ ሼፕ ያደርጋል። እነዚህ ባለትዳሮች ወጥተዋል ከወጡ ነገ ለሚመጣው ትውልድ የሚያስተላልፉትን መልእክት ሊያስቡበት ይገባል። ትዳር እነሱ እንደሚሉት አይደለም። ነው ሁላችንም ትዳር ውስጥ እየኖርን ነው። ምንም እንደዚህ ሊሆን አይችልም። አንደኛ ሶሻል ሚዲያ ትዳሩን በዚህ መልኩ ነው እየጎዳ ያለው። ዲፕረስ ሊሆኑ ነው ብዙ ሴቶች ገብቶሻል እንዴ? ስጦታ ምንም አይሰጡ ወንዶች አሉ። ወንዶች ፍቅራቸውን በተለያየ መንገድ ነው ኤልሲ የሚገልጹት። ቋንቋቸው የተለያየ ነው። ምንም እኔ የምልሽ እኔ ባላለኝ
ይሄ እዚህ ፖፑላር ይሄ ወንድ የምትዩ ነገር ጋር ያለውን ነገር ላያደርግ ይችላል። ግን በጣም የሚወድ የሚያከብረኝ ባል መሆኑን ደግሞ በራሴ መንገድ እረዳለሁ። ወንዶች ልክ ሴቶችን በአንድ ቦክስ አናስቀምጥ እንደምንለው ወንዶችም የተለያዩ ናቸው። ያፈቅሩሻል። ፍቅራቸውን በተለያየ መንገድ ነው የሚገልጹት። አይደለም አበባ መኪና ምናምን ሰጥቶ ሄዶ ደግሞ ቺት የሚያረጋለ ያንን ነገር ደግሞ ሳይሰጥሽ ነገ ለልጆቻችን ፎቅ ብንሰራ ምናምን እያለ እያሰበ ደግሞ አንቺን ታምኖ አክብሮሽም ይኖራል። አንደኛ አንድ ወጥ ዲፊኒሽን የለውም ይሄ ነገር እና ፖርትሬ የሚደረግበትን ነገር ሪኮንሲደር ቢደረግ ሪኮንሲደር የማያረጉት ከሆነ ዋናው እኛ ጋር ነው። ገብቶሻል? ሪያሊስቲክ አይደላችሁም ብሎ አንፎሎ ማድረግ ይችላል ማህበረሰቡ። ለምን እኛ የቆምነው በዋናነት በቤተሰብ ላይ ነው። ሜሬጅ ኢዝ ፈንዳሜንታል። ገባሽ? ቤተሰብን ካፈረስን እኛ ነን የምንፈርሰው። ቀጥሎ ሀገር ይፈርሳል። ይሄ ወደ ምን ያመጣሻል ደግሞ? ወደ ሲንግል ማምነት። ሲንግል ማምነት ምን መሰለሽ? አንደኛ አሁን በዓለም አቀፍ ደረጃ ምንም ጥያቄ ውስጥ የማይገባ ኢንተርናሽናል መርህ አለ። ይሄ ጁስኮጀንስ የሚባል ሁሉንም ሀገራት አስገዳጅ ነው። ኖርዝ ኮሪያ ብትሄጂ፣ አሜሪካን ብትሄጂ፣ ኢትዮጵያን ብትመጪ ኤቭሪዌር ህፃናትን በተመለከተ ነገር ስትነጋገሪ ዋናው መመዘኛው ቤስት ኢንተረስት ኦፍ ዘ ቻይልድ ነው። እናት መብት አላት፣ አባት መብት አለው። ግን የህፃናት ጥቅም ፕራዮሪቲ ማግኘት አለበት። ለምን? እነሱ ፕሮቴክሽን የምትሰጣቸው ቨልነረብል ናቸው። እናትም እናት ናት፣ የራሷም ጥቅም ቢኖርም የልጇ ደግሞ ወኪል ናት። ከእግዚአብሔር የተሰጣት ጋርዲያንሺፕ አለ እና ከዛ አንፃር የልጆች ጥቅም ነው እንትን የሚለው እና ከልጆች አንፃር እንደ ማህበረሰብም ከማህበረሰብም ቀጣይነት አንፃር ካየሽው ልጅ ማደግ ያለበት በእናትና አባት ነው። ይሄ ሲንግል ማምነት የሚበረታታ ነገር አይደለም፣ መሆንም የለበትም። ግን ደግሞ በተለያየ ምክንያት ሴቶች ሲንግል ማም ይሆናሉ። ወደውት ዊዶ ሊሆኑ ይችላሉ፣ ባልየው ሞቶ ሊሆን ይችላል። ላይፍ ትሬትኒንግ ይሆናል። አንዳንዴ እኔ እንደ ጠበቃ በጣም የሚያስደነግጡ ነገር የሚያደርጉ ደግሞ አለ። ባለትዳር ሆነው የሚደርስባቸው ከሚሞቱ ይሄ ነው። ራሳቸውን ማዳን ከሆነ ምንም እሷም መሞት የለባትም። ያ እንትን ሊሆን ይችላል እና ሲንግል ማምነት የሚመረጥ ነገር መሆን የለበትም። እንደ ማህበረሰብም ምንድነው አንድ ልጅ ሙሉ ሆኖ እንዲያድግ እናትና አባት ያስፈልገዋል ካልሽ የነገ እጣፈንታችንን የሚወስኑ ህፃናትን በግማሽ ሀፍ ኦርፋን ማድረግ የለብሽ። በዓለም አቀፍ ደረጃም አንድ አባት ወይ እናት ከሌለች ኦርፋን ነው የሚባሉት። ሀፍ ነው እንጂ ሀፍ ወላጅ አልባ ነው የሚባሉት በነገርሽ ላይ እና ይሄ የምትመርጩ ነገር ሊሆን አይችልም። ቶታሊ አብኖርማል ነው ለእናትም። እኔ ከእናቶችም አንፃር ማወቅ ያለባቸው በቃ አይቻልም። ይሄ ነው ወላጅነት ከገንዘብ በላይ ነው ኤልሲ። እኔ ምንም ገንዘብ ይሄ ነው። አንቺም እንደዛ እኮ ልትወስኚ ትችያለሽ። እኔም እንደዛ ገንዘብ እናገኛለን አይደለ? ግን የኔም ባል ለልጆቹ እኔ በገንዘብ ተካዋለሁ። ታዴና አንቺ በገንዘብ ተተኪዋለሽ? አትተኪውም። የልጆች ፍላጎት ከገንዘብ በላይ ነው። አባትነትን በሚሊዮን በቢሊዮን መተካት አትችይም። ልጆች አባትም እናትም ነው የሚያስፈልጋቸው። ይሄ አነጋጋሪ ነገር አይደለም። አት ዘ ሴም ታይም ሁሉም ትዳር ፋንክሽናል ላይሆን ይችላል። ህይወታቸውን አደጋ ላይ የሚከትበት ሁኔታ ሲመጣ ሴቶች ለመውጣት ሊገደዱ ይችላሉ። ከዚህ ጋር በተገናኘ በጣም ጥንቃቄ የሚፈልገው ናሬሽን ትርክት ምን መሰልሽ? አሁን እንደምታዩ በጣም ብዙ ሴቶች በትዳር ውስጥ ይገደላሉ። እኔ ያየሁት ነው ቲክቶክም ላይ እና አለማግባት ነው ሴፍ ወደሚል እየመጣ ነው። አሁን አለማግባት ነው ሴፍ የሚሉትን ወጣቶች ምን አመጣቸው ነው? ገብቶሻል? ሬፕ ካልቸር አለ እዚህ ሀገር። ገሏት አድሮ ምን አርጋው ነው እንጂ በአቴኒ ኮስት መገደል የለባትም የሚል የለም ማህበረሰቡ። ስለዚህ ማህበረሰቡ ሴትን ዊክ አርጎ ለአስገድዶ መድፈር ያጋልጣል፣ ለመገደል ያጋልጣል። ከተገደልሽ በኋላ ደግሞ ደብል ቪክቲማይዝ ያደርግሻል። ምን አርጋው ነው? አቃጥለው ነው። አሲድ ደፋባት ሲባል አቃጥለው ነው ይልሻል። አሁን ይሄንን በተመለከተ በዚህ አጋጣሚ ለተመልካቾችሽ መግለጽ የምፈልገው ነገር ማንኛውም ሴት የምትደፈረው በደፋሪው ስብዕና ምክንያት ነው፣ ምንም ስለሆነች አይደለም። ፕራክቲካል ምሳሌ ላምጣ። እንደምታውቂው በፊት እንደውም አንድም ኤግዚቢሽን ተሰርቷል እና በፊት አሁን ይሄ ተወጣጥራ ይሄ ቻይና ልብስ ምናምን ይባላል። እንዲሆና ነው ማታ ወጣ ነው ስጠጣ ነው በዚህ አሁን ምን ለብሳ ነበር ከሚለውም ኤግዚቢሽን ምንድነው የተረዳ ነው? የሚደፈሩት ልጆች ሺት የለበሱ ልብሳቸው የተቀደደ በአማራ ክልል ይሄ የሚለበሱ አይነት የለበሱ ይህ ነው
አሁን ደግሞ ካሚንግ በቃ ሪያሊቲውን ፌስ ማድረግ አይደል ያለብን። ዋን ስቶፕ ሴንተር አዲስ አበባ ውስጥ ሄደሽ ማየት ትችያለሽ። ህፃናት ልጆች ነው እየተደፈሩ ያሉት። አሁን ምን ለብሳ ነበር ከተባለ ዳይፐር ነው የለበሰችው። ገብቶሻል? ሴት ልጅ የምትደፈረው በወንዱ ላይ ባለ የሰበና ችግር እንደ ማህበረሰብ ደግሞ ባለ ፓወር ኢምባላንስ ነው። ሴቷን የበታች አድርጎ የጾታ ጥቃቱንም ደግሞ የዛ ፓወር ኢምባላንስ መገለጫ ስለሆነ ነው እንጂ ምንም ስለሆነች አይደለም። ማታ ስለሄደች አይደለም። ማታ የምትሄድ ሴት ባያገኝ ሌሊት ፈልጎ ጧፍ ፈልጎ ይደፍራል ይሰውይ። እና ይሄ ሬፕ ካልቸሩ ችግሩን በትክክል የወንዶቹ አድርጎ አለመውሰድ ሴቶቹን አናዳው ነው እንደዚህ ያለ ምን መሰለሽ ኤልሲ ማህበረሰብ አንድ ነገር ምንም ኤክስኪውዝ ካልሰጠው ማስወገድ ይችላል። የወንጀል ህግ የሚባል ነገር አለ። ገባሽ? አሁን እኛ በወንጀል ህግ ያስቀመጥናቸው ቅጣቶች አሉ። ያ ባለበት ለምንድን ነው አሁን እኮ የሚዘገንኑ ነገሮች የፌቨንን ታሪክ ታውቂያለሽ? ተደፍራ ታንቃ ተገላ። ያቺ ደግሞ የቀጨኔዋ ልጅ ታውቂያለሽ? በእንጀራ አባቷ ለ7 አመት ተደፍራ ከዛ በኋላ ማህፀኗ ላይ ኢንፌክሽን እንትን ሲል ሐኪም ቤት ስትሄድ ከዛ ለእናቷ ተናግራ ለፖሊስ ጠቁማ ስትመለስ እንደዛ በጩቤ ጨቅጭቆ ይገደላት። ብዙ ከአይምሮ በላይ ሚስቱን ቆራርጦ ሽንት ቤት የገደለው። አሁን ደግሞ ቅርብ ጊዜ ደግሞ ሴት ልጃቸውን ለሁለት የገደሉት ካፕሎች። ምን ልልሽ ነው ነገሩ እጅግ በጣም እየሰፋ ትዳር ላይ ደግሞ የሚፈጸመው ደግሞ ጾታ መሰረት ያደረገ ጥቃት እጅግ በጣም በቃ ህይወትን ታክስ እያደረገ ነው። አንድ ደግሞ ልብ መባል ያለበት ነገር እነኚህ ፌሚኒስት የምትያቸው ሴቶች ይሄ ኖርማሉ ሰው ከሚያውቀው በላይ ያውቃሉ። እነኚህ ሴቶች በጣም ብዙ ሰው ኮንታክት ያደርጋቸዋል። በነገርሽ ላይ እኔ ሰብለ አሰፋ ጠበቃ በመሆኔ በጣም ብዙ ከብዙሃኑ በላይ የጾታ ጥቃትን በተመለከተ በስራዬ ምክንያት አውቃለሁ። እነዚህ ፌሚኒስት የምትያቸው ልጆች ከዛ በላይ ያውቃሉ። ያ ነገር ነው ወደዚህ ድምዳሜ ያመጣቸው። ገባሽ? ሶ ሜሬጅን ጋብቻን ምን ጠብቅ ምን ፈልግ ከሆነ ይሄንን ሴቶቹን አይደለም የምታጠፊያቸው፣ ችግሩን ነው የምታጠፊው። አሁን ምንድነው እየሆነ ያለው? ችግሩን ትተሽ ስለ ችግሩ የሚናገረውን ሰው እምልሽ እኔ ከሌ ጆርዲን ተመልከቻት። በጣም አንብባ በዳታ ላይ የተመሰረተ ነገር ነው የምትናገረው። በነገርሽ ላይ እኔ በጣም አንብበው ፌሚኒዝምን በደንብ ተረድተዋል ከምላቸው ጥቂት ሴቶች ውስጥ ናት። እና እሷ ለምሳሌ ስለ ጋብቻ ላይፍ ትሬትኒንግ ነው ብላ ካሰበች ያለ ምክንያት አይደለም። እሷን እንዳትደመጥ እንደዛ ያለቀቀችውን ሁሉ ራቁት ፎቶ እንዳረገች ተደርጎ በአርቲፊሻል ኢንተለጀንስ ሰርተሽ ምናምን አይደለም። ነገ ደግሞ ሌሎች ጆርዲዎች ይመጣሉ። ማድረግ ያለብሽ ፕራክቲካሊ ሴቶችን እያጠፋ ያለውን ማህበረሰባዊ አስተሳሰብ ሴትን አሳንሶ ማየት ትዳር ላይ የኔና ትዳር ላይ እኮ የሚፈጸም ጥቃት በጣም ማመን የሚያቀት ነው። በነገርሽ ላይ ያም ሆኖ ፖሊስ ጋር ስትሄጂ ሂጂ ተብልሽ ነው የምትመለሽ። አሁን ከትናንት ወዲያ የገጠመኝን ነው የምነግርሽ። አንዳንዴ እኔ አሁን ራስ ወደ ምን እንደመጣው አሁን እኔ ከጥብቅናው ጎን ለጎን ሌላ ስራ መስራት አለብኝ ወደሚል መጣው። ምን በይ ይደውሉልኛል አንዳንዶቹ። በቃ አሁን ብዙ አይነት ሴቶች ነው ያሉት። ሴቶች አይደሉም ኤልሲ። ለምሳሌ ከሆነ ሪሞት ኤሪያ አምጥቷት እዚህ ያኖራት ከተማውን አታውቅም ምን አታውቅም። 3 ልጅ ወልዳለች። በየቀኑ ማታ ከሚያደርገው ነገር አንፃር እንደሚገላት ታውቃለች። ግን መውጫት የላትም። እኔ ጋር ለፍቺ የሚያማክሩ የሚመጡ ሴቶች አሉ። በቃ ተደብድበው አይናቸው ቀልቶ ነው የሚመጡት። ሪሰርቾች እንደሚጠቁሙት እነኚህ ወንዶች ሊገሉሽ ይችላሉ። መግደል ፈልገው ላይሆን ይችላል። ቫዮለንስ በበዛ ቁጥር ያ ሊፈጠር ይችላል። ሶ ራሱ ምን አይነት ስራ ይጠይቃል? እኔ ለራሴ በተጓዳኝ መስራት የምፈልገው እነኚህን ሴቶች ጊዜያዊ ሸልተር መስጠት ሊኖርብሽ ይችላል። 30-40 አመት የኖሩ እናቶች ቤታቸው ላይ ተሽጦ የታክሲ አጥተው በእግራቸው እያለከለኩ መጥተው የታክሲ የምንሰጥበት ሁኔታ ያጋጥማል። ትዳር ላይ የሚፈጸመው ጾታን መሰረት ያደረገ ጥቃት ከአይምሮሽ በላይ ነው። ስለዚህ እንነጋገር ከተባለ መድረክ ይፈጠርና እንነጋገር። ምን ልልሽ ነው ልጆቹ? ስለዚህ አሁን በዚህ መጠን የተንሰራፋና አሰቃቂ የሆነ የጾታ ጥቃት ካለ ጋብቻ ላይ ምን አይነት ፐርሴፕሽን ነው ከታች የሚመጣው ወጣት የሚኖረው? የተወሰኑት በጸሎትም በምንም በሚመርጡትም ሰው አንፃር ያንን ነገር እንዳይደርስባቸው ለማድረግ ነው። የተወሰኑት ደግሞ ዴፊኒትሊ አረም በወጣኝ እንዲህ ልደረግ የሚል ይኖራል። ምንድነው ማድረግ ያለብሽ? ይሄንን ሪያሊቲ ተጋፍጠን እንደ ማህበረሰብ
ሴት የምትቀጠቀጥበት ሴት የምትደፈርበትን ሁኔታ ያንን እያስተመምን ያለንበትን የወንጀል ህግ ላይ ወንጀል ያረክሽው ነገር እየተፈጸመ ከቀጠለ አንደኛ የፍትህ ስርዓቱ ፌል አድርጓል ሁለተኛ እንደ ማህበረሰብም ደግሞ ያንን ድርጊት በቃ ኖ ሞር አላልነው ማለት ነው ካል ለምንድነው ላስገድዶ መድፈር ሞት ቅጣት የማይሆነው ገባሽ አሁን በቀደም እንደዛ ያረጉት በአምላክን የገደሉት እናቷና እንጀራ አባቷ የሞት ፍርድ ተፈርዶባቸዋል ለምንድነው ፕሬዚዳንቱ ፈርሞ የማይቀጡት ሚስቱን ቆራርጦ ሽንት ቤት የገደሉ ሰው ለምንድነው ከኛ ጋር የሚኖረው እኔ በከፈልኩት ግብር ለምንድነው እሱን መንግስት የሚቀልበው ገብቶሻል እነኚህን ሰዎች ከማህበረሰቡ የማስወገድን ማስፈላጊነት መገንዘብ መቀጣጫ ማድረግ አሁን የወንጀል ህግ አንዱ ዓላማ ዲተረንስ ነው የ15 አመት ያስቀጣል ስቲ ሁሉንም ያጠፋውን ለመክተት አይደለም ግን አንዱን 15 አመት ስቀጪው ያ ድርጊት አይደገምም ብለሽ ነው 15 አመት እየቀጣሽ ከተደጋገመ ሞት መቅጣት ሊኖርብሽ ይችላል እንዲህ ነው የሚሰራው የወንጀል ፍትህ ስርዓቱና እነኚህ ነገሮች ሁሉ ባልተሰራበት ሁኔታ እዚህ ጋር ዴድሊ መሆኑን በጣም ያገቡ በርካታ ሴቶች ለድብደባ አይናቸው እየጠፋ ምን ይያል ኤችአይቪ ኤድስ ታምኖ ቁጭ ብለው ቤታቸው ኤችአይቪ ኤድስ የሚያዙ በርካታ ሴቶች አሉ ምን ማለት ነው ይሄ ገብቶሻል እላያቸው ላይ ቤታቸው ተሽጦ በቀንነት ውክልና ሰጥተው ኦል ኦፍ ሰደን የሆነ ቀን ሲነቁ እንዳለ ባልየው ንብረቱን በከላይ አርጎት ኮንት የሚሉ አሉ ይሄ ነው ገብቶሻል ስለዚህ ተዳር ምን አይነት ፐርሴፕሽን ነው ወጣቱ ሴት እንዲኖረው መጠብቂው ፐርሴፕሽናቸውን አይደለም ወይ ቲክቶክ ላይ የሚያወጡት ገብቶሻል ሪያሊቲውን ነው እንደ ማህበረሰብ መቀየር ያለብሽ እንጂ ይሄማ ግን at the same time ደግሞ አላማቸው ምንድነው የሚባሉ ደግሞ መባል ያለባቸው ፕሮግራሞች አሉ በተከታታይ ትዳርን የሚያንቋሽሽ ንግግር የሚቀርብባቸው አሁን ቅርብ ጊዜ አንድ አርቲስት አለ የቀረበ ይሄ ደግሞ አሁን እሱን ቁጭ ብሎ ያየ ሰው እንዴ ምን ደርሶበት ነው እኮ የምትዩ ማለት እኛም የምንኖርበት ትዳር አይደለም እንዴ በቃኝ እያለ በጣም እንትንና አዎ ምንሽ ምንድነው አላማው ኤዲቶሪያል ፖሊሲ የላቸውም ወይ ሚዲያዎቹ የሚዲያ ኃላፊነት ምንድነው ገብቶሻል ይሄ ከህፃን እስከ አዋቂ የሚያያቸው ሰዎች ናቸው አንዳንዴ ከባለ ትዳር መካከል ነው ጸብ እንዳለ ፍቅርም አለ አሁን በዳግማዊት ኬዝ እንኳን እንትን ብትዩ ሚዲያው በቃ የፍቺው እንትኑን ኢፌክቱን የበለጠ ጉዳት እንዲያመጣ አርጎታል ልጆቹ ትምህርት ቤት ሲሄዱ ጉዳዩ ከጓደኞቻቸው ጋር ደርሶ ሲሸማቀቁ ነበር እሷ ስራ መስራት እንዳትችል ጀጅ ተደርጋ ብዙ ነገርዋን እንትን አድርጓል እርግጠኛ ነኝ በሱም በኩል ብዙ ጉዳት ያመጣልና ሚዲያው እምልሽ ነው ከተፋታሽም በኋላ እኮ ሶስት ልጅ በመሃላቸው አለ አይደለም ሲጋቡ ሲመረቁ ልጆች እኮ ትገናኛለሽ 12 አመት አብሮ ይኖሩ ሰዎች ናቸው እኮ ፍቺ በእነሱ አልተጀመረ ገባሽ ግን አንደኛውን ብቻ ሰው አቅርበሽ እንዲናገር ስታረጊ ልጆቹ በግልጽ የተናገሩት ምንድነው እናታችንን በኢቤስ ስሟን አጥፍታል አዋርዳታል ይሄንን እንዴት አድርገሽ ነው ከልጆቹ አይምሮ መታጠፊው ገባሽ ልጆቹ ራሱ የፍቺ ሰለባነታቸው በሚዲያው ምክንያት ሲጎላ ታይዋልሽ ትምህርት ቤት ሄደው እንደውም አንዳንድ ነው ያውን ስትነግረኝ ዳግማይት ራሱ አንዳንድ ይገርምሻል የልጆቹ ማቹሪቲ የኔም እናት እኮ እንደዚህ ከባለው ከተለያየች ረጅም ጊዜ አይዟችሁ እስከመባባል ማለት ነው እና ሚዲያው ጋብቻ ልቅ ይሄ ልቅነኝ ወጣቶቹ ፕራክቲካሊ የደረሰውን የጾታ ጥቃት ላይፍ ትሬትኒንግ መሆኑን ምናምን እኔ ምልሽ ኤልሲኮኒ አንዳንዴ አሁን እለት ከምሰማው ቤቴ ራሴ ነው ይሄዳሉ አንዳንዴ በነገርሽ ላይና በልጅነቴ ባላገባ አገባ ነበር ወይ እላሉ አንዳንዴ እነኚህ በጣም ሰው የሚናደድባቸው ወጣቶች ከኔ በላይ የሚሰሙ ሊሆኑ ይችላሉ የሴቶችን ችግር የመስማት በጣም ማህበረሰባዊ ሚና ነው እየተጫወቱ ያሉት እነ ጆርዲ ሰው ቢረዳው ማለት ነው እውነታውን እንጋፈጠውና እንሻገረው ነው እንጂ ምንም የተለየ አጀንዳ የላትም እሺ አንድ ጥሩ ጎበዝ ወጣት ሴት በቃ ለመረዳትና ምን መሰለሽ አሁን ችግሩን እንዳይነገር መፈለግ ይሄ የምንከተለው ሁሌ ሾርት ከት ነው የሰነፍ አካሄድ ገብቶሻል ጸጥ ብለን ነውር ነው ያልናቸው የሆነ ጊዜ ስንነቃት የተቆጣጠሩን ብዙ ነውሮች አሉ ነውር ደግሞ ሲደጋገም እንትን ይሆናልና እንኳን እነሱ እኔ ለራሴ እንዴ ጉድ እኮ ነው ባላገባ አገብ እንዴ በጣም ብዙ ትራጀዲ ነው ያለው በሚስቶቻቸው ተናደው yes በሚስቶቻቸው ተናደው ቲኔጅ ወንድ ልጃቸውን እጅ ሰብረው አንዳንዶቹ በቦክስ ተመቶ ምናምን ያገኙ ልጆች አሉ እኔ ለምሳሌ
በጣም እጅግ በጣም ብዙ ልብ የሚሰብር ነገር ነው ትዳር ላይ የሚፈጸመው እና ትዳርን እንደ ቅዱስ ነገር እንደ ገነትም ማቅረብም እነዚህ ቲክቶከሮች በተለይ እርምት መወሰድ አለበት። ኤክስትሪምሊም ደግሞ መጥፎ አርገሽም ደግሞ ፖርትሬ መደረግ የለበትም። ይሄ ነገር በጣም መጥፎ ሊያደርገው የሚችለው ነገር ግን ዲስከስ መደረግ አለበት። ባላንስ የምትፈጥሪው እውነታውን ጨፍልቀሽ ያንቆለጳጳሽ በየቀኑ ጊፍት የሚሰጥ ባል እያሳየሽ አይደለም። እውነታውን እንጋፈጠው። አደገኛ የሚያደርገውን ነገር እየፈታን የእውነትም ሴፍ እያደረግነው ነው እንጂ እናም ደግሞ አስቀያሚ ገጽታውንም ማሳየት ሲጣሉ ማየት አለብን። አንዳንዴም ይመታታሉ። ሴቷም ትምታ ወንድም እንዴ እምልሽ ይሄኛው ትዳር ሶሻል ሚዲያ ላይ ያለው ትዳር የት ዓለም የሚኖር ትዳር ነው? የትም የለም። እና ሶሻል ሚዲያው በብዙ መልኩ ለማህበረሰቡ ህልውና አደጋ እየሆነበት ያለ እንትን አለ። ግን ዞሮ ዞሮ ያም ደግሞ መፍትሄው እኛው ጋር ነው። አስች ከቁጥጥር ውጭ የወጣ ምናምን ሰው እንዲጨነቅ ሳይሆን አንዳንዶቹን ነገሮች ሲሪየስሊ መውሰድ አለብን። ነገ የምንለው አይደለም። ዘ ታይም ኢዝ ናው። የምናበረታታውን ነገር እንትን ማለት እነዚህም በጣም አላስፈላጊ ኤክስፔክቴሽን የሚፈጥሩ ሽቀላውን ብቻ ሳይሆን ማህበረሰባዊ ጉዳቱንም ቢያስቡት፣ ማህበረሰቡም ደግሞ እነሱ ያን ማሰብ ካልፈለጉ ፕሮሞት ባያረጋቸው፣ በዚህ በኩል ደግሞ ወጣት ፌሚኒስቶች ለሴቶች መብት ድምጽ ለሌላቸው ድምጽ የሚሆኑ ምርጦች ሴቶች እኔ በጣም አክብሮታለሁ ለነሱ። እነሱም ደግሞ በተቻለ መጠን መጥፎ ነገሩንም ብቻ እንትን እንዳንለው ነው። በስራ አጋጣሚ በተለያየ እንትን ብዙውን መጥፎን እንደምንሰማ ግን ጥሩም አለ። ጥሩ ትዳር ነው ያለኝ። አይም ሹር አንቺም እንደዛ ነው የምትዩ። ጥሩም ትዳሮችም አሉ። አት ዘ ሴም ታይም ግን መጥፎዎቹ ደግሞ ለሴቶቹ ህይወት ማብቃት ለነገው ትውልድ ስፖይል መደረግም እንትን ስላላቸው ለነሱም ደግሞ ባላንስ ነው ብቻ የሚያስፈልገው ነው ምለው እኔ። በጣም አመሰግናለሁ ሰብለ፣ ስቱዲዮአችን መጥተሽ በጣም ቆንጆ ትምህርቶችን ነው የሰጠሽን፣ ብዙዎችን የሚያነቃ ነው። በጣም አመሰግናለሁ። እንግዲህ ቀደም ሲል እንዳልሽው የራሳችሁ የሆነ የህግ ተቋም አላችሁ። በየትኛውም አይነት ጉዳዮች ላይ የማማከር አገልግሎትን የምትሰጡት የሌጋል ኤግልስ የሚባለው ነው። ማማከርን በተለይ በፍርድ ቤትም ደግሞ በሌሎችም በኳሳይ ጁዲሻል ቦዲስ ወክለን በጥብቅና አገልግሎት እንሰጣለን። በጣም ጥሩ የተደራጀ በጥሩ ባለሙያዎች ልምድ ባላቸው በቲም በሚሰሩ ባለሙያዎች የተዋቀረ ነው። ሌጋል ኤግልስ መጥተው በጣም ደስ የሚል የሚያረካቸው አገልግሎት ያገኛሉ። መጥተው እንግዲህ በአገልግሎቱ ይጠቀሙ። ሶሻል ሚዲያ ላይም ያው አጠንክረሽ ነው የምትቀጥዩ። በጣም ብዙ እየተጠቀመበት ኖርማሊ እኔ ማህበረሰብን ይሄ በቃ ምልሽ ቮለንቲር የማድረግ ረጅም ጊዜ አዲስ አበባ ዩኒቨርሲቲም እያለሁ በጸረ ኤችአይቪ ኤድስ በሴቶች እኩልነት የተለያየ እንትን ላይ መስራት እንትን አለኝ እና ይሄ ደግሞ ያን ፓሽኔን በደንብ እንዳወጣውና ሌላ ግልጽ ማድረግ የምፈልገው ምንም አጀንዳ የለኝም። እግዚአብሔር በሚያውቀው ስሰራ አንዳንዴ አረፍ ፌሚኒስት ሆንሽብን ምናምን ይሉኛል ወንዶች። እዛ ጋር እኔ ማህበረሰብን አስቤ ነው የምመጣው። የሴቶች ብዙ መነገር ያለባቸው ነገሮች ሲኖሩ ብዙ ልናገር ይችላል። የምናገረው ግን ወንዶችንም የሚጠቅም ነገር እንዲመጣ ነው እንጂ እኔ የወንድ ልጆች አባት ነኝ እናት ነኝ። ምንም ወንዶች የኛ አጋሮች ናቸው እንጂ ምንም ምልሽ አባታችን እኔ እንትን ብቻ በምን እንደምገልጸው አላቅም። ፌሚኒስቶች እንዲሆንሽ ምናምን የምትሉኝ ሰዎች እንደዛ አይደለም። ምንም አይነት አጀንዳ ግን እንደ ግለሰብ ነው እዛ ጋር የምመጣው። ጥሩ ነገር ነው እና ግን እሳሳታለሁ፣ ልሳሳት እችላለሁ። ስሳሳት ደግሞ በጣም እንትን ነው ተፈጥሮዬ። እኔ ለኦፒኒየን ክፍት ነው ተፈጥሮዬና እንዲህ ነው ካላችሁኝም ደግሞ መቀበል አይነት ነኝ። በተቻለ ግን ተዘጋጅቼ ነው የምመጣው። እውነቱን ለመናገር ዝም ብዬም አይደለም የማቀርበው። ዝግጅትም ይጠይቃል። ቲክቶክ ቀልድ አይደለም። እንዲህ ሲሪየስ ኮንቴንት ስትይ በጣም ራሴን አፕዴት እያረኩ ለእናንተ የተሻለ ነገር ለማቅረብ ለአድማጮቼ ለተከታዮቼ በቂ ጥረት እያረኩም ስለምመጣ ነውና አመሰግናችኋለሁ። ዞሮ ዞሮ ሪአክሽኑ በጣም ነው የሚያበረታታው። ኤልሲ እሺ፣ በጣም እናመሰግናለን። እኔም በጣም መልካም ጊዜ ያለው። እሺ፣ አመሰግናለሁ። በሶሻል ሚዲያው የምንመለከታቸው የሚሰሩ ቪዲዮዎች በርካታ ተከታይ ያላቸው ቲክቶከሮች በተለይ በማህበረሰቡ ውስጥ ባላቸው ሚና ምን አይነት ጥንቃቄ መደረግ አለበት የሚለውንና ሌሎች ተያያዥ ነጥቦችን አንስተናል። ቁም ነገር እንዳገኛችሁበት ተስፋ አደርጋለሁ። በሌላ የፖድካስት እንግዳ ሳምንት እንገናኛለን። ሰላም ቆዩን።